እኛ ስንጾም ይወፍታይ በደም ተረግባብተን እንድንይ ስለምፈልግ ይወል ስንጾም ወተትና እንቁላል እየጾምን ቢራና ውስኪ እየጠጣን አለ ምን ጾም ብራዘር ይሄው አንተ ጀነራላይዝ አታርግም ለዛ ይሄው ጀነራላይዝ አታርግም አይደለም በቤተ ክርስቲያን አንፃር ነው የምነግርህ ብራዘር ያን ሞቃለ ያው የስጋ ፍላጎት ከፋለች በቃ ቶ ለምሳሌ የኛ አስተምሩ ሚላምስ አፍምጹ የለም ብራዘር በቤተ ክርስቲያን ውስጥ በቤተ ክርስቲያን ውስጥ ጾመንም ማንሳው ቢራና መጠጥ እየጠጣ እንቁላል ትጠየፋል ይሄ የግብዝ ጾም ነው ብራዘር ሊያረክስ የሚችለው ኖ ቢራ ጠጡ ሚላል እንዴ ቆይ አንተ ምንድነው ቢራ ጠጡ ምናምን ኬታ መጣው በጾም ቢራ አይጠጣም የሚልከኝ ያለው እሺ በአደባባይ ሳር ብሎ የሚል ደግሞ አለ በፔጅ አስተምሩ እንዴት ነው ደከመ ማለት ነው ይፍቲ ኖ ለምን ደከመ ቢራ ጠጡ ሚላል እኔ የለም እልሃለሁ አንተ በጾም ቢራ አይጠጣም ወይስ አይጠጣም ማስረጃ አይጠጣም ብሏል ሰምታችሁታል ማስረጃ አሁን ቢራ በጾም ጾም አለው ቢራ ሲጀምር አይጠጣም ጾም አለው ወይ ቢራ አይጠጣም በእኛ አስተምሮ ነው ማለት ቢራ አይጠጣም አረ ተው ብራዘር ምን ሆነ ነው አንተ ያያለው መመኑ ነው እንዴ አረ ብራዘር የቱ ነው ያያለው ግራ ገባኝ እኮ ቢራ አይጠጣም ማለት ይኸው ዳኒ አሁን ይኸው እየጠጣ ነው የምታወራኝ እኔ አሁን እየጠጣሁ አይደለም በዚህ ሰዓት አሁን አይጠጣም በእኛ አስተምሮ ማለት ገብቷል ሰዓት ስላለፈ አይበላም አይጠጣም እንድታዩ ያከለ ነው ወይስ ዋናው ፖይንት ምን መሰለ ይወጣይ ተግባብተን ነው ምን ሊያይት ያለበት በደም ስንግባባ ማለት ነው እንደወጣት አሁን ከቃሉ አንውጣ ፕሊስ በእናትህ ከቃሉ እንደዚህ አርገ ነው እንጨርሰው ይወጣይ በጾም ምን ይፈቀዳል ምን ይከለከላል ብለህ ካወራህ ይልመልስል ለጨዋታ ያከለ ምንም ጠላም አረቄውም ይጠጣል ችግር የለም በኦርቶዶክስ ምንም ከባድ አይደለም እሱ ምንም ከባድ ነገር አይደለም ምናወራው ምናቀውም ነገር ነው ብራዘር አሁን እኛም ብትክደን ማስረጃ ይዳል እኔ ማስረጃ ፕሊስ ማስረጃ እኔ ሜቤስ ስራ እንዲዝ እኮ ነው ማስረጃ አስተኛ አሁን ጠላም ማረቄም ይጠጣል አልከኝ ማስረጃ አስተኛ የተጻፈ ነገር ሪትን የሆነ ነገር ማለት አስረዳ ችግር የለም በጣም ሲምፕል በሆነ ነገር ላስረዳ እሺ እንቁላል በነካው ሳም ብትበላ ትገድፋለህ ወይስ አትገድፍም ያውን የጠየቅኩ ሌላ አንተውን የምታወራው ሌላ የጠየቅኩ ያለው ነው ሌላ መሆኑን መልስልኝ ችግር የለም ሌላ መልስልሃለሁ አንተ መልስልኝ መጀመሪያ መልስልኝ ጥያቄ ነው መጀመሪያ መልስልኝ ብራዘር መልስልኝ እኮ አልኩ አሁን እንቁላል በመታው አረቄ ቢራ ጠጡ የሚል አሳየኝ ነው ከዛ ያኛውን መልስልሃለሁ አይጠጣም ያልከኝ ያለው የተጻፈ ነገር ንገረኝ አሁን የጠጡ ምናምን ካልከኝ እኔ እኮ ዘርዝርልሃለሁ ነው ወይ ያለው አሁን ይኸውልህ ጠጡ የሚል ውስጥ እኮ ያቋል አይጠጣም ያልከኝ ያለው በጾም ጠጡ የሚል አሳየኝ ያሉ ልክ ስጋ ቤት እንደሚዘጋ 2 ወር መጠጥ ቤት ሁሉ ይዘጋል ያልከኝ ያለው ይኸውልህ ለዛ እኮ ነው ዳኒ እኛ ምን ስተው ለምን ታውቃለህ የቀደሙ አባቶችን እኮ ስለማናይ ነው ገብቷል አይደለ የቀደሙ አባቶችን ቢራ መቼ ነው የመጣው ቆይ ቢራ የመጣው መቼ ነው በጣም የምታውቀው ቢራ ሲነገረኝ በጣም የጠጣው ቢራ ንገረኝ እስኪ አንተ አይዞ ብራዘር ይወፍቴ አሁን ተግባብተን እንጨርስ ምን ለዚህ ነው ብራዘር አየህ ቤተክርስቲያን ውስጥ ልብህ ያቋል እንቁላል እየከለከልክ ብራዘር ቢራ ትጠጣል አረቄ ይጠጣል ኖርማል ነው በጾም አረቄም ይጠጣል በጾም ጠላውም ይጠጣል በጾም ውስኪውም ይጠጣል ችግር የለም እንቁላል ወተት ግን አይጠጣም ጾም የሚባለው እንቁላልና ወተት ወደ ዋናው ፖይንት እንመለስ ብራዘር እንዴ እሺ ዋና ችግር የለውም ወደ ዋናው ፖይንት እንመለስ አንዳንዴም ኢንጆይ ያደርግን ለብዬ ነው ማለት ኢንጆይ ማለት በጠየቀው ነገር እያዋዛን ይር ብዬ ነው ምን ልፈልጌ ነው ዳኒ ምን ልፈልጌ ነው እቺ ቢራ የሚጠጣል ምን የሚጠጣል የሚለው ነገር ፕሊስ እንደዛ ባናወራ እንድትላልቅ ሰዎች እናወራው ማለት አንድ ሁለት መጠጣት ይፈቀዳል የአባትን ስብከት አሳያለሁ ከፈለክ ችግር የለም እሱ አይደለም አሁን ቁም ነገሩ እሱ አይደለም ግን
ዋናው እንድንረዳዳው የተጻፈ ነው የምልህ ወደ ዋናው እንምጣ በቃ ቶ ይሄን ተሸንፋል ወደ ዋናው አይዞህ ወዳጄ ችግር የለም ዋናው ቁም ነገር ምን መሰል ሰዎች ለመዳን ለመጽደቅ ልኬልሃለሁ ቴሌግራም ላይ ኖ አባ ገብረ ኪዳንን ሊያሳየኝ ነው ባይዘው ቶ የአባ ገብረ ኪዳንን ሊያወራ ነው እሱ የፈለገው ግን ይኸውልህ በእኛ አስተምሮ በጣም በጥገብ ይኸውልህ ብሩኬ ስማቸዋለሁ እሺ ቀጥል ተፈጠው አንደኛ እንደማትሰክሩ እሺ በሉ መጠጥ የሚፈቀደው ሁለት ይፈቀዳል ወደት ማለት እግዚአብሔር የፈጠረውን ፍጥረት እርኩስ ማለት መጠጥ እርኩስ ነው ማለት ኃጢአት ነው እግዚአብሔር ቀምሳቸው አመስግኑ ብሏል በእውነቱ ማለት አይምሮንም ይሰጣል በዚህ እግዚአብሔር አልከለከለም በቀር ግን የበዓል አባ መቃርስን መነኮሳት ተሰብስበው ሁለት ይፈቀዳል እያሉ ነው ተሳስተዋል ነው ወይስ አቋረጥኩ አሁን እሺ ለማንኛውም አሁን ልልፈለኩት ነገር እንጀራ ብሩኬ እንጀራም ማለት ነው ሌብል አላት ምን በላት ውሃም አሁን በጣም ውሃ አጣጣ ባይዘዊ ዳኒ ከዚህ በላይ ውሃ እንዳጣጣ ከዚህ በላይ ውሃ ከጣጣ ችግር ትፈጥራለህ ሌብል አለው ውሃም የሚፈቀደው የሆነች ሌብል አለው ማለት ነው ገብቷላ እንጂ ዝም ብለህ የምትጠጣ ከሆነ ችግር ነው በጣም የምትበላም ከሆነ ችግር ነው እያሉ እየተናገሩ ያሉት ትክክል ናቸው በቃ አለቀ ዋናው ቁም ነገሩ እንዲያው እንድትረዳው ያክል ውስጥ ያውቀዋል ብራዘር አሁን ከኛ ጋር ብትከራከር ይሄ ሁሉ ትውልድ ወይ የኦርቶዶክስ የነበረ ትውልድ ነው ባይዘው ቆይ ይውፍታይ ልጨርስ ሐሳብን ስጨርስ ስላሰማው ማለት ይሄ ሁሉ ትውልድ ኦርቶዶክስ የነበረ ነው ማለት ይሄ ሁሉ ትውልድ ማለት ኦርቶዶክስ የነበረ ነው ከምን ሲጾም ከምን ሳይጾም እንደነበር ያውቀዋል ብራዘር ይሄ ሁሉ ትውልድ ማለት ነው እና አዲስ ነገር አለ የምትነግረን ማለት ነው ዲና እያረክ እንደሆነ በደንብ ነው ይገባል ያንን ዲና የምታረገውን ነገር አንደርስታንድ እናደርገዋለን ግን ቁም ነገሩ ሁሉም ይጠጣሉ ሁሉም ይሰክራሉ ብለህ ደግሞ ብትሄድ ተገቢ ነው ሁሉም ብሎን ማሰብ የለብንም ዳኒ ችግር የለውም ሁሉም ሰው ይረዳል ብዬ አስባለሁ ቁም ነገሩ ምን መሰለህ ለመዳን ኢየሱስ በቂ ነው ኢየሱስ ያለ ስራ ነው ያዳነን ኃጢአታችን ተከድኖልን ሄዳን ነው ሁለቴ መዳን ሶስቴ መዳን የለም በክርስትና አንዴ ነው ሰው የሚድነው በእግዚአብሔር ልጅ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው ነው የሚለው አለን የዘላለም ሕይወት እንዴት ያገኘነው የዘላለም ሕይወት ኢየሱስን አምነን ጌታን ተቀብለን የእግዚአብሔር ልጆች ሆነ የእግዚአብሔር ልጅ የሆነ ሰው ድጋሚ ልጅ ለመሆን ጥረት አያደርግም ልጄ ከኔ ተወልዷል ልጅ ለመሆን ጥረት አድርጎ አያውቅም አይገርም ሊያረግም አይችል እኛ ከእግዚአብሔር ተወልደናል የእግዚአብሔር ልጆች ሆነናል ልጅ ለመሆን ጥረት አናደርግም ልጅ ለመሆንና ለመባል ልጄ ኢምፕረስ ለማድረግ እኔን ስራ አይሰራም ብራዘር ልጄ ምናምን ለመባል አይደለም የሚሰራው ልጅ ስለሆነ ነው የሚሰራው ልጅ ስለሆነ ነው የሚታዘዘው አየህ ያባቱን መልክ የኔን አሪያ የሚከተለው ልጄ ስለሆነ እሺ አሁን ጥያቄ ካለው ጥያቄ እያደረግነው ብንሄድ ይችላል ስብከት ይሆናል ዳንዬ ስብከት እስከሚሆን ጥያቄ ዲያሎግ አንዳንድ ዲያሎግ ያስፈልጋልና ዲያሎግ እያደረግን ነው መሄድ ያለብን ስብከት ከሆነ ኦሬዲ አሁን እኔም ልሰብክ እችላለሁ ማለት እኮ ነው ስለዚህ ዲያሎግ አንዳንዴ ያስፈልጋል ታውቃለህ ስለዚህ ጥያቄ ፎርዋርድ አድርግ ከዛ ጥያቄ እኛን ደግሞ እንመልሳለን ሌሎችም ካሉ እንደዛ እንጂ አሁን ያንተን አንደርስታንዲንግ በዛ ትሄዳለህ እኔ አሁን እምነት ከስራ ከጎደለ የሞተ ነው ላለሁኝ አንተ ያስፈልግም ካልከኝ መጽሐፍ ቅዱስ አስረዳለሁኝ ከዛ ማቴዎስ ወንጌል ላይ ደግሞ መስራት ደግሞ መልካም እንደሆነ ያስረዳን አሁንም መስራት ይበረታታል እንጂ አትስሩ አይባልም እንዳልከው አትስሩ አይባልም በዚህ እንስማማለን የሚሰሩ ሰዎች እነማን ናቸው ያልከኝ ፍየሎች የተባሉ ሰዎች አይሰሩም በቃ ክርስቶስን አላበሉትም አላጠጡትም አላለበሱትም አለቀ አራነትም ማለት ነጠይቅ እሺ የእግዚአብሔር ልጅ ሆንከው ሰርተ ነው እንጠይቅ እንጂ ዳኒ እንጠይቅ ነው እኮ ያልኩት ጠየቁ ነው ያለሁት እኮ ጥያቄ ነው ጠየቁ የእግዚአብሔር ልጅ ሆንከው ሰርተ ነው የእግዚአብሔር ልጅ ሆንክ ምን ሰርተ ምን ስራ ደሃ ብልተ ምናምን የእግዚአብሔር ልጅ ሆንከው
እሺ አሁን ልጁ የተባልነው በክርስቶስ ነው ብለን ቅድም አጀንዳውን ዘግተናል። ገብቷል አይደለ? ከዛ በክርስቶስ ልጅ መሆናችን ደግሞ መገለጫችን እነዛ ስራዎች ናቸው። ስለ መገለጫ ጠየቁ። ልጅ የሆን ስራ ሰርተ ነው ወይ ያለው? እኛማ ምን ስራ አለን? ጥርቃችን እንደ መርገም ጨርቅ ሆነ ተብሎ የተነገረ ነው። ስራችንን ሁሉ ኃጢአታችንን ሁሉ ዋጋ የከፈለ ይሄን ማትረሳ እኮ ነች እቺ ቤተክርስቲያን ዳዲ ዘጋ ነው ማለት ነው። ስለዚህ አሁን ልጅ ለመሆን አይደለም ስራ የምትሰራው ማለት ነው። አለቀ። ልጅ መሆንህ መገለጫ ነው እኮ መገለጫ ነው እኮ እሱ ምንም ያስኬደን እኮ ነገር የለም። አሁን እሱ ምንም ጥያቄ የለውም እኮ። ጥያቄያችን ልጅ ለመሆን ግን እሰራለሁ አትበሉ ነው በቃ። ለመዳን እንሰራለን አትበሉ። ስለ ዳናችሁ ነው ልጅ ስራ የምትሰሩት ነው። አለቀ ጨረስን። ይወርተ ይሳው የሚለው በኢየሱስ ክርስቶስ ጸጋ ብቻ ነው። ችግር የለውም በቃ። ብዙ ሰዓት ያስኩ ይመስለኛል። ሌሎችም ካሉ ዲስከስ ያድርጉ። እንደሚገባህ ግን የኛ እዚች ጋር ትንሽ እውነት እንዳለች እሱን ተረዳ። አንተ ጋርም ደግሞ የሚገባኝ ነገር አለ። በፊት ጽድቅ ስራ አያስፈልግም የሚለው ቀርቶ ግን አሁን የዳነ ሰው መገለጫውን ወደሚለው ገብተናል። ስራ በኦርቶዶክስ ያልሰራ ሰው እንደሚድንስ ማስረጃ ልስጥ። ምንም ያልሰራ ሰው ምንም ያልሰራ ሰው ምን ሆኖ እስቲ ምን ሆኖ ያልሰራ ሰው ስራ የሌለው ሰው ምግባር የሌለው ሰው እስቲ አስረዳኝ በእናትህ እስቲ አሳየኝ እስቲ። እንደዚህ የሚሰው አይደል የጠፋው? እሺ ታምር ላይ ብሄር ነው ነገረ ማርያም ምናምን ስለ ኦርቶዶክስ ትምህርት ነው የምናወራው። አይዞህ ስለ ኦርቶዶክስ ትምህርት ነው የምናወራው። እሺ ስራ የምትሉት ያልሰራ ሰው በቤተ ክርስቲያኒቷ እንደሚድን ላሳያችሁ። እንደሚድን ማለት ምንም ስራ የሌለው ሰው ኃጢአተኛ በደለኛ ሰው እንዴት እንደሚድን ላሳይ። ይሄው የኦርቶዶክስን ትምህርት ነው እና እሺ ምን ይላል እስቲ አንብበው። አንቦ እሺ ዳግመኛ በዕለታት በአንደኛው ቀን እናታችሁ ክርስቶስ ሰምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት። ጌታም በየዕለቱ ከሲኦል 3000 ነፍስ እንድታወጣ ስልጣን ሰጣት ወይም ቃል ኪዳን ገባላት ይላል። ስራ የሚሰራው ሲኦል ነው ወይስ ምድር ላይ ነው? አሁን ያልሰራ ሰው ይድናል የሚለውን አሳየኝ እንጂ እባክህ። ላሳየ ነው። ሲኦል የሚዳነው ሲኦል ስራ አለ ወይስ የለም? እሺ እምነት የጎደላቸው ሰዎች አሉ። እኔ ጠየቅኩ ጥያቄ ውስጥ ጥያቄው ዳኩ ፎከስ አድርግ። ሲኦል ስራ መንፈሳዊ ስራ ያልሰሩ በቃ እኔ አልጠየቅኩም። እሱ ሲኦል ውስጥ የሚሰራ ስራ አለ ወይስ የለም ነው ያልኩት። ወይ ጉድ! እኔ እሱን የት አይቼው በእናትህ ማየትም አልፈልግም። አሁን እሱ መረዳትን የጠየቅኩ ስራ አለ ወይስ የለም ሲኦል ውስጥ? ሲኦል ውስጥ ምንም አይነት መንፈሳዊ ትሩፋት ስራ የለም። ቴንኪው። ሲኦል የገቡት እነኚህ በቀን 3000 የሚወጡት ሰዎች ሲኦል ውስጥ የገቡት ስራ እና እምነት ኖሯቸው ነው አይደለም? ማለት ስራ ኑሯቸው እምነት የጎደላቸው ሊሆኑ ይችላሉ። ገብቷል? እምነት ኑሯቸው ስራ የጎደላቸው ሊሆኑ ይችላሉ። ኦኬ። ስለዚህ እነኚህ ሰዎች ስራ ስለጎደላቸው ሲኦል ገብተዋል ወይ እምነት ስለጎደላቸው ሲኦል ገብተዋል ማለት ነው? አዎ ቴንክ ዩ። ሰው በኦርቶዶክስ ከኢየሱስ ውጪ እምነትም ጎሎት ስራ ስላለው ይድናል እያልከኝ ያለው ወይ ደግሞ ስራም ኖሮት ዳንዬ ከታች እኮ ምን ይላል መሰለህ? ስልጣን ሰጣት ይላል። ከታች ስልጣን ሰጪው ማን ነው? ኢየሱስ ክርስቶስ ነው። ከራሱ የሆነ ነገር የለም። ክርስቶስ ሰምራ ችግር የለም። አሁን ስለሱ አይደለም እያወራን ያለነው። ምንም አይቀይረው። እነኚህ ሰዎች ስራ ጎሏቸው ድነዋል እያልከን ያለው እምነት ጎሏቸው ሊሆን ይችላል፣ ስራም ጎሏቸው ሊሆን ይችላል። ይዞር ዘቱ ማለት ነው።
እሺ ኤዘር ኦፍ ዘ ቱ። ስለዚህ ሰው እምነትም ጎሎት ስራም ጎሎት መንግስተ ሰማያት ይገባል ማለት ነው እያልከን ያለው ሰው እምነት ጎሎት ስራም ጎሎት አይገባም ማለት ብራዘር። እሺ ይሄው በቀን 3000 ነፍስ እንድታወጣ ስልጣን የሰጣት ማን ነው በኦርቶዶክስ? ኢየሱስ ክርስቶስ። እሺ እነኚህ ሰዎች መንግስተ ሰማያት ይገባሉ ወይስ አይገቡም? ጌታ ኢየሱስ ክርስቶስ ማራቸው እኮ እስመ መሐሪ ውእቱ። ጌታ ኢየሱስ ክርስቶስ መሐሪ ነው። በቃ ማራቸው። ምን ጥያቄ ያለው? ታዲያ እነኚህ ሰዎች አልገቡም እያልከኝ ነው ያለው? ምሯቸው 3000 ሰዎች ይኸው ድህነትን አገኙ። እግዚአብሔር ማራቸው፣ ይቅር አላቸው። ሰው ያለ ስራም ያለ እምነትም መንግስተ ሰማያት ይገባል እያልከኝ ነው ያለው? ኢየሱስ ምሮት ያለ ስራም ያለ እምነትም መንግስተ ሰማያት አሁን እዚህ ጋር ስፔሲፋይ ተደርጓል ዳንዬ። 3000 ናቸው። በቃ እነዚህ ስለ 3000ዎቹ ነው የምናወራው እዚህ ጋር። እጨምርልሃለሁ በቀን 3000 ነፍስ ነው የሚለው። ሌላም ደግሞ መጽሐፍ እንደዚህ ስለ 3000 ነው። 3000 ሰዎቹ ደግሞ ገብቷል። በእምነት ጠንካራ ሊሆኑ ይችላሉ፣ ስራ ግን ደግሞ ይጎደላቸው። ምንም አይቀይረውም። አሁን ቁጥሩን አለ ምን እናንተ ይያው 3000 ሁሉንም አያካትትም ማለት ነው። በቀን 3000 ነው ባይዘው። አሁን የክርስቶስ ሳምራ ተአምር ብቻ በምድር ላይ የሞቱ ሰዎችን ለማዳን በቂ ነው። በቀን 3000 ነፍስ ነው። ክርስቶስ ሰምራ አሁን እኮ አርፋለች፣ በጌታ ቀኝ ተቀምጣለች፣ ጻድቅ ነች፣ አምናለችም፣ ስራም ታርፋለች። ጥያቄ በቀን 3000 ነፍስ እስካሁን ብታወጣ በቂ ነው ሲኦልን ባዶ ለማድረግ? አራራ እንደዛ የሚል አስተምሮ የለም። እንደዛ የሚል አስተምሮ ክርስቶስ ሰምራ ይሄ እኮ አሁን ክርስቶስ ሰምራ አሁን ከሲኦል ታወጣለች እየተባለ አያስኬድም። ይሄው አሁንም እናወራለን። አሁን እነኚህ ሰዎች የዳኑት በስራቸው ነው። እሱን ይኸውልህ እግዚአብሔር ነው የሚያውቀው፣ ግን ስልጣንን ሰጣት ነው የሚለው። ስልጣንን ሰጣት እግዚአብሔር አይደለም። አንተ ታውቃለህ፣ መጽሐፍህም ያውቃል። እነኚህ ሰዎች የዳኑት በስራቸው ነው ወይስ በስራቸው አይደለም? ስራቸውማ ሲኦል ከተታቸው እኮ። እሺ ዳንዬ፣ አዎ ሲኦል ከተታቸው ስራቸው። ያለ ስራ ሰው ከሲኦል ይወጣል እያልከን ያለው? ውይ በእግዚአብሔር ምህረት፣ እግዚአብሔር ይኸውልህ ምህረት አድርጎላቸው ለክርስቶስ ሰምራ ስልጣን ሰጣት እኮ ነው። ቢቻላችሁ ይኸውልህ እኔ ከምሰራው ስራ በላይ ትሰራላችሁ ይላል እኮ። ቆይ ወዳጄ ቆይ። ስለዚህ አሁን እሱን እናጥረዋ። ምንድነው እያለን ያለው? ዮፍታሔ በክርስቶስ ሰምራ ሲሆን ሰው ያለ ምግባሩ መንግስተ ሰማያት ይገባል ብሎ ያምናል ማለት ነው። አላልንም። ክርስቶስ ሰምራ ማርልኝ ብላ ተማጸነችው። እሱም ደግሞ ስልጣን ሰጣት ነው እኮ አይደል እንዴ? እኮ ስትማጸ ነው። ስለዚህ በክርስቶስ ሰምራ ሲሆን በተሰጣት ስልጣን ሰው ያለ ምግባር መንግስተ ሰማያት ይገባል ብለህ ታምናለህ ማለት ነው። ክርስቶስ ሰምራውን በእግዚአብሔር ቀኝ ነው ያለችው፣ ከክርስቶስ ጋር ነው። የክርስቶስ ሙሽራ ነች። እሱ አይደለም ጥያቄው። ከሞን ና ታም ዳንዬ አሁን እዚህ የተጻፈው ምን ይላል መሰለህ? ዳኒ እኔ የሚገባኝ ልንገር። እኔ ጠየቅኩህን ነው የምትመልሰው። እኔ የሚገባኝ ልንገር። የጠየቅኩህን ነው የምትመልሰው። ይሄ የሚያሳየው ማለት ነው ለቅዱሳኑ እግዚአብሔር ምን ያህል ሩሩ መሆኑን ነው። ለጠየቁት ጥያቄ ሁሉም ምላሽ እንደሚሰጥ ነው። ስለዚህ ምንድነው እያልከን ያለው? በቅዱሳን በኩል ሲሆን ሰው ያለ ምግባሩ ይድናል እያልከን ያለው? በክርስቶስ ስልጣን በክርስቶስ ስልጣን በቅዱሳን በኩል ሰው ያለ ምግባሩ ይድናል እያልከን ነው ወይ ያለው? እዚህ ጋር ስለተጻፈ ማለት ነው 3000 ሰዎችን ስልጣን ሰጣት ይላል። ማን ነው ስልጣን ሰጪው? ከራሷ ይሆን አይደለም። እሷ ተማጸነች፣ ክርስቶስ ሰጣት። እሱ አይደለም ጥያቄው። እነኚህ 3000 ሰዎች በቀን ሲድኑ ያለ ምግባራቸው ይድናሉ ብለህ ታምናለህ ማለት ነው? አይደለም። እንደሱማ ማለት አንችልም። ምግባር ምናምን እኮ እዚህ ጋር ሆነ አይነሳም። ምግባር ምናምን አይነሳም። ዳኒ ይኸውልህ ምግባራቸውን አሳይ። ይነሳል። ምግባራቸውን አሳይ። ሰዎች በቃ ሲኦል ምን ምግባር ሰርተው ነው? ቆይ አዳምጠኝ። ሲኦል የሚለውን ስታነሳ ምግባራቸውን ትረዳለህ። አሁን እነዚህ ሰዎች የዳኑት በምግባር ነው አይደለም። በቃ ክርስቶስ ምህረቱን አደረገላቸው። በክርስቶስ ሰምራ አለቀ። አይደለም። ኦኬ በቃ ይሄው አይደለም ማለት ወገኖች፣ ይሄን ነው እያለን ያለነው። አየህ ኦርቶዶክስ ውስጥ ያለ ምግባር የሚዳንበት ትምህርት አለ። ያለ ምግባር ሰው ይድናል።
ወገኖች ተቋረጥን ምንድነው እሱ ኦኬ እሺ ሼር ይደረግ ወገኖች ሼር ይደረግ እስቲ እሺ ሼር ይደረግ ሶ ምንድነው ኮንፊርም ያደረገልን ያለው ወዳጃችን በቅዱሳን በኩል ሲሆን ያለ ምግባር ይዳናል ማለት ነው ተስማማ በኦርቶዶክስ ውስጥ ያምን ሲሆን በቅዱሳን በኩል በቅዱሳን ኪዳን በኩል ሲሆን ያለ ምግባር ይዳናል ስለዚህ ያለ ምግባር አይዳንም የምትለው በኢየሱስ ክርስቶስ በማመን ብቻ ነው እንጂ በቅዱሳን ኪዳን በኩል ሰው ያለ ምግባሩ ይዳናል ማለት ነው በኦርቶዶክስ ውስጥ አይደለም እንደዛ አይደለም ለምን ብትለኝ ማለት ነው ቅዱሳን ለጠየቁ ይሄ አሁን የከፈትከው ፓርት ማለት ነው ቅዱሳን ክርስቶስን ሲጠይቁት ምንም እንደሚከለክላቸው ነገር እንደሌለ ማሳያ ነው ገብቷል ይሁን የፈለገ ነገር ችግር የለም ያሳይ አሁን እሱ አልገምታን ደግሞ ቅዱሳን ደግሞ የኛም መጥፋት የሚፈልጉ አይደሉም መዳን ነው የሚፈልጉት እሱም ፖይንት አይደለም ምን አይመለከተኝም እሱ ስለዚህ እነኚህ ሰዎች ያለ ምግባር ድነዋል ማለት ነው አለቀ ግልጽ ቆል ያለ ምግባር ይድናል ስንቶቹ እጨምርልሃለሁ እዚህ ጋር 3000 አስቆጠርኩልህ አይደል በቀን የዝናብ ነጠብጣብ የሚያክል ደግሞ ልጨምርልህ ይችላል ተወሱን አጨምርልኝ ማን ወሪላ ጥያቄ ይሻላል ብራዘር ይሻላል ሶ ኦርቶዶክስ ውስጥ ያለ ምግባር እንደሚዳን አሳይቻለሁ እንዴ ቅድም ያነሳነው ኃይለ ቃል የእግዚአብሔር ኃይለ ቃል ምግባር የሌለው ሰው የሞተ ነው አለቀ ሞተ እነኚህ ሰዎች እንዴት ነው ያለ ምግባር ታዲያ ይዳኑት እግዚአብሔር ምህረት አደረገላቸው ማን ይከለክለዋል እግዚአብሔር ምን አደረጋቸው ምህረት አደረገላቸው አልክ ለምን አደረገላቸው ክርስቶስ ሰጋ ስለተናገራቸው አንዴ ኦኬ እግዚአብሔር ምህረት ያደረገላቸው ምግባራቸው ታይቶ ነው አይደለም አየ እግዚአብሔር ምህረት አደረገላቸው ብለ ያሰብክ ያለው በክርስቶስ ሳምራ አማካኝነት ብራዘር በክርስቶስ ሳምራ አማካኝነት ምህረት አደረገላቸው የምትላቸው ሰዎች ያለ ምግባር የዳኑ ሰዎች ናቸው ስለዚህ ኦርቶዶክስ ውስጥ ያለ ምግባር እግዚአብሔር በምህረቱ ብቻ የሚያድናቸው ሰዎች አሉ ማለት ነው ልጨምር ሌላ ኃጢያተኛ ደግሞ ላሳይ ብራዘር ሌላ ኃጢያተኛ ላሳይ ያው በመጻፍ በአይነት በላይ ሰው የለም እንዴ በላይ ሰው አረ ሞልቶ ብራዘር ሞልቶ ዛሬ ነው ትችላለህ አንዴ ማውራት ትችላለህ አንዴ እንጨርስና ታውራ በማል ልግባ አይ በማል አትገባ ለምን መሰለህ መጽሐፍ ቅዱስ አይናርገውና ምናልባት አሁን ቆም የገለጸውን ሚውት ተባካውራኝ እባክን ታርክ ስንጨርስ ወደ አንተ መጣ ያው ተመሳሳይ ነው እኮ ለምንሱም ጠይቁን መጽሐፍ ቅዱሳዊ መረጃ እየተጠቀሱ ነው እባክህ እሺ ሐሰትን ዝሙትን የሚያበዛ የሚያስጠነቁል ሰው መንግስተ ሰማያት ይገባል በኦርቶዶክስ ፍጻሜውን እናያለን አሁን አንተ መካከል ላይ ሰራው ፍጻሜውን ወደ ፍጻሜው ትሄዳለህ ይገባል ወይስ አይገባም አይገባም እርግጠኛ ነህ አይገባም አሁን ፍጻሜውን ነው ወደ ጌታ እኮ የሚያው አሁን ለምሳሌ ዳኒ ባል ነገር ልንገርሽ ግዴለም አሁን ለምሳሌ እኔ አሁን ይፍታሄ ዛሬ የሰራውትን ስራ ነው ጌታ የሚያው አይገርምም ትናንትና ምን እንደሰራው ራሱ እሱ አያስታውሰውም እኔ ግን እንዳስታውሰው ግድ ይላል ማለት ነው ገብቷል አሁን እኔ አሁን በቃ አይገባም ብለኛል በቃ እንያዘው ችግር የለም መልሱን እዛው ታገኘዋለህ ገብቶኛል እኮ ታሳየናል ችግር በደምብ ስማኝ ሐሰትን ዝሙትን የሚያበዛ የሚያስጠነቁል ብዙ ስርየትንም የሚያደርግ አንድ ኃጢያተኛ መነኩሴ ነበረ ከዕለታት በአንደኛው ቀን ንዑድ ክቡር የሚሆነው የአባታችሁን ገብረ መንፈስ ቅዱስ የገድል መጽሐፍ ወዳለበት መጋቢት 5 ቀን ሄደ እና ከዛ ሽፍቶች ያገኙታል ተመልሶ ሲመጣ ይሞታል ቁጥር 4 ደግሞ እንደዚህ ይላል
የጨለማ መላእክት መጥተው ያችን ነፍስ ወሰዷት፣ በእግዚአብሔር ዙፋን ዙሪያ አደረሷት። እግዚአብሔርም ይህችን ነፍስ ወደ ሲኦል ውሰዷት አለ ይላል። ማን ነው ወደ ሲኦል ውሰዷት ያለው? እግዚአብሔር። ለምንድን ነው ወደ ሲኦል ውሰዷት ያለው? ቀጥል። አሁን ወደ መጨረሻው ቀጥል። ለምንድን ነው ወደ ሲኦል ውሰዷት ያለው? ቀጥል። ምላሹ አለ ከታች ዳኒ። ቀጥል። ወደ ሲኦል ውሰዷት ያለው ለምን እንደሆነ ነው ልንገርህ። እሺ። ከክፉ ስራዋ የተነሳ ኃጢአተኛ፣ በደለኛ፣ አስጠንቋይ መነኩሴ ስለነበር ይኸው ያችን ነፍስ ወደ ሲኦል ከክፉ ስራዋ የተነሳ በዚህ ልትቀመጥ አይገባትም፣ ጽኑ ስቃይ ወዳለበት ወደ ሲኦል ጣሏት አላቸው። ያን ጊዜም የጨለማ መላእክት ያችን ነፍስ ይዘዋት ሄዱ ይላል። ወዴት? ወደ ሲኦል። ለምንድን ነው ሲኦል የገባችው? ምግባር ስለሌላት በኦርቶዶክስ አስተምሮ ጨርሰው ጽሑፉን ጨርሰው ማለት አባታችሁ ይቅርታ ገብረ መንፈስ ቅዱስ ይህንን ነገር በልቡ አውቆ ከብርሃን ቤቱ ተነስቶ በእግዚአብሔር ዙፋን ፊት ሰገደ። ጌታ ሆይ ቃልህን ለምን ይታበያል አለው። ሰማይ ምድር በቃል ኪዳን ጸንተው ይኖራሉ። አቤቱ ጌታ ሆይ የሰጠኝን ቃል ኪዳን አትርሳ አለው። ጌታ መልሶ ወዳጄ ገብረ መንፈስ ቅዱስ ሆይ ምን ዋሸው አለው። አባታችንም ክፎች አጋንንት ወደ ሲኦል የወሰዷትን ያንን ሰው ነፍስ በጸሎቴ በአማላጅነቴ ያመነ ሰው ነው አለው። መታሰቢያ ያደርጋለሁ ብሏል። ሞቱም በባሌ ቀን ነው አለው። ጌታችንም የዚያን ሰው ኃጢአት ስለበዛ ዝም አለ። የማን? የዛ ሰው ኃጢአት ምን ስላለ? ስለበዛ። ምን አረገ? ጌታ ዝም አለ። ኃጢአቱ ብዙ ነው፣ ምንም ምግባር የለው። አባታችሁም በጌታ ዙፋን ፊት ወድቆ አቤቱ ጌታ ሆይ ይህንን ሰው ማረው፣ ምህረቱን ካልፈቀድክ ግን እኔንም በዚያ ሰው ጋራ ጨምረኝ አለው። አብ ሆይ በባህሪ ልጅ በወልድ በባህሪ ሕይወት በመንፈስ ቅዱስ እማጸናሃለሁ። ወልድ ሆይ በባህሪ አባት በአብ በባህሪ ሕይወት በመንፈስ ቅዱስ እማጸናሃለሁ። መንፈስ ቅዱስ ሆይ በባህሪ አብ እማጸናሃለሁ አለው። መጨረሻ ላይ ያችም ነፍስ ለወዳጄ ለገብረ መንፈስ ቅዱስ ምን አደረግልሽ አላት። ያችንም ነፍስ የገድል መጽሐፉን በሰማው ጊዜ ደስ አለኝ። ያችንም ነፍስ እርሱ በወደድሽው እግዚአብሔርም ያችን ነፍስ እርሱን በመውደድ ልብሽ ከተቃጠለ በቃል ኪዳኑም ካመንሽ እኔም ኃጢአትሽን ይቅር ብዬሻለሁ፣ በደልሽንም አጥፍቼልሻለሁ አላት። ከዛ መንግሥተ ሰማያት ገባ። ተረቴን መልሶ አፌን በዳቦ አብሶ አይነት ስሜት ነው ያለው። እሺ ይህች ነፍስ ምን ትዝ እንደሚያስብለኝ ታውቃለህ ዳንዬ? አሁን ስታነብ ማለት ነው ዳኒ ትዝ እንዳለኝ ታውቃለህ? የመዳን ቀን ዛሬ ነው የሚለው የእግዚአብሔር ቃል ትዝ አለኝ አንተ ይሄን ስታወራ ማለት ነው። ለምን መሰለህ? ለምሳሌ ትናንትና እኔን ጠንቋይ ሁኜ አይተኸኝ ልትሆን ትችላለህ። ዘማኝ ሁኜ አይተኸኝ ልታገኝ ትችላለህ። ብቻ አሁን ያለችው ሰዓት አሁን 5 ሰዓት ተኩል ነው። 31 ደቂቃ ተማጽኜ እድናለሁ ብዬ የማምን ሰው ነኝ። ገብቷል? የዚህ ሰውዬ ያለ ምግባር ይዳና ብለህ ታምናለህ ማለት ነው። እንደዛ አይደለም ዳኒ፣ እንደዛ አይደለም። ምግባርማ የዚህ ሰውዬ ምግባርማ አየ ነው አይደለ? ያለ ምግባር ይዳናል ብለህ ታምናለህ ማለት ነው። በእግዚአብሔር ምግባር ለማይሰሩ ሰዎችማ እግዚአብሔር ምን አስቀመጠ መሰለ? ንስሐን አስቀመጠ። ወዳጅ ጥያቄ ያለ ምግባር ይዳናል ብለህ ታምናለህ ማለት ነው። መጨረስ እኮ አለብን። አሁን መልስ ያለ ምግባር በፍጹም አይዳን። ምግባር የሌለው ሰው ጋጠወጥ ነው። የዚህ ሰውዬ ምግባር ነው። የዚህ ሰውዬ ምግባር አሳየኝ፣ ችግር የለም። የዚህ ሰውዬ ምግባር እኔ እናንተ የምናውቀው የተነበበው ምግባር
ኤንዲንጉ አመረ፣ ፍጻሜው አመረ እንጂ ምግባሩ ለጠየቁ ወዳጄ የዚህን ሰውዬ ምግባር አሳየኝ። ምግባሩ ምንድነው? የተጻፈው ምግባር ገብቷል። ምንድነው የተጻፈው ምግባር? ጠንቋይ፣ አስጠንቋይ፣ ይሄው የዘረዘርከው የዚህን ሰውዬ መንግስተ ሰማያት የገባበትን ምግባር አሳየኝ ነው ጥያቄ። እሱ ለቅዱሳን የተሰጠውን ቃል ኪዳን ተስፋ አደረገ። አለቀ። ገብቷል። ምግባሩ እሱ ነው። በእነሱ በቅዱሳን እግዚአብሔር ምሕረት ይሰጠኛል ብሎ ንስሐ ገባ። ገብቷል። ይሄ ነው አየህ፣ ይሄ ነው የኔ ፖይንት። አሁን ይሄ ነው አየህ፣ ያለ ምግባር ሲሆን በቅዱሳን በኩል ኦርቶዶክስ ይዳራል ብላ ታምናለች። ምን ለዚህ አመሰግናለሁ። አሁን መጨባበጥ ነው ያለብን እኔ እናንተ። የኔን ፖይንት ነው ፕሩፍ እያደረክ ያለው። አየህ፣ ኦርቶዶክስ ውስጥ ሰው ያለ ምግባር ይድናል፣ ችግር የለም። የሚድነው ግን እንዴት ነው? በቅዱሳን በኩል። ምግባሩ ምን ሆነ ዳኒ? መጨረሻ ላይ ምግባሩ እኮ ማለት ነው እግዚአብሔር ለቅዱሳን የሰጠውን ተስፋ ክሊክ አደረገ፣ አሰበ። በቃ ያለ ምግባር። አሁን እኮ እሱ ነው የምናወራው። ይሄ ሰውዬ የሰራው በእግዚአብሔር ፊት የሚቆጠርለት የኔ የሚለው ምግባር አለው የለው? ኃጢአተኛ ነው፣ በደለኛ ሰው ነው። ዳህና በልቷል አላበል። ይሄን አታስታውስም? ፈያታዊ ዜማና ፈያታዊ ዘጸገብ የምንላቸው ጌታ ኢየሱስ ክርስቶስ በቀራንዮ ላይ በግራና በቀኝ የተሰቀሉ ሰዎች ምግባራቸው ምን ነበረ? ስለዚህ እሱ ነው ቆይ ግድ የለም ልስትልህ አይደለም። ከዚያ ሁለቱም ወንበዴዎች ናቸው አይደለ? ሁለቱም ወንበዴዎች ናቸው እኮ። ስለዚህ እሱ ነው ፕሩፍ እኮ የምታደርገው። ስለዚህ ሰው ያለ ምግባር ባይኖረውም በእግዚአብሔር ጸጋ ይድናል ብለህ ታምናለህ ማለት ነው። ካንተ የሚጠበቅ ነገር አለ ዳኒ። ዛሬ አልፋታህም። ምግባር ነው ወይ? እኔ ነኝ የማልፋታ ብራዘር። ምግባር ነው ያ ወይስ እምነት ነው? አዳምጠኛ። አሁን ለምሳሌ በግራ በኩል ያለው ማለት ነው ምንድነው የሰራው ስራ? ሁለቱም ወንበዴዎች ናቸው። ስራው ምንድነው? ወንበዴዎች ናቸው፣ ሽፍቶች ናቸው። ሰው ገድለዋል። ወንበዴዎች ናቸው፣ አጭበርባሪዎች ናቸው። እንደ ወንበዴዎች ተቆጠሩ የተባለውም ለዛ ነው። ከዚያ እሺ ልንገርህ፣ ከዛ ከነሱ የሚጠበቅ ነገር አለ። ከነሱ የሚጠበቅ ክርስቶስ አዳኝ። ያ ሰው ያ ወንበዴ ምን ሰርቶ ነው ይላል? አየው፣ ስራው በቃል ተገለጸ። አቤቱ ጌታ ሆይ በመንግስት በመጣ ጊዜ ስራው ምንድነው? ስራ ነው የጠየቁ። ምንድነው ስራው? ስራው ወንበዴ ነው፣ አጭበርባሪ ነው። አጭበርባሪ ወንበዴ ሰው ያለ ምግባሩ በእምነት ብቻ ይድናል ብለህ ታምናለህ ማለት ነው ባጭሩ? ኖ ወይ እንደዛ። እሺ ስራ ሰርቷል። በቃ ስራ ሰርቷል። ምንድነው የሰራው ስራ? ሳይ አቤቱ ጌታ ሆይ በመንግስት በመጣ ጊዜ አስበኝ። ይሄ እኮ ስራ ነው፣ በቃል የተገለጸ ስራ። አሁን ጌታ ሆይ አስበኝ ብሎ መጸለይ ስራ ነው እያልከኝ ያለው? አንደበቱን ተጠቅሞ ተጠየቀ፣ ስራ ነው። እና ታዲያ በዛ ሰዓት ምን ይስራ ይሄ ሰውዬ? ምን ይስራ ይሄ ሰውዬ? አንዴ ቀስ እያልን ነው የምንጨርሰው። ስለዚህ አሁን ይሄ የሰውየው ኢየሱስ ክርስቶስን ማመኑን እምነቱን ነው የሚያሳየው ወይስ ስራ ነው የሚያሳየው? በመስቀል ላይ ተሰቅሏል። እጆቹ ስራ መስራት አይችሉም። አንደበቱ ደግሞ መናገር ነው። በቃ ይሄ መናገሩ በስራ መገለጥ አለበት። አሁን ይሄ ሰውዬ ድሆችን አብልቷል። ሞቷል እኮ ኦልሬዲ ሞቷል ብለህ ሲኦል ገብቷል ብለህ ያለውን ሰጥቷል። ዘርፏል። እሺ የታሰሩ ሰዎችን ጠይቋል? አስሯል። እሺ ይሄ ሰው የሰራው አንድ መልካም ምግባር የምትለው ስራን የጠየቅኩ እምነት አላልኩም። የሰራው አንድ ምግባር አሳየ። ቀራንዮ መስቀል ላይ ምን ይሰራል? ጌታዬን አድነኝ ብሎ ከመጠየቅ ውጭ ማለት ነው። ሃሌሉያ። አዮ አሁን ሰዎች ስራ ሳይኖራቸው በእምነት ብቻ ይድናሉ ብለህ አመንክ ማለት ነው። አለቅ። አየህ፣ አሁን ለአንተ ያለኝ ጥያቄ ይሄ ነው። ቅድም የዋሸበትን ሐሳብ እንድናየው ስለምንፈልግ ማለት ነው። ሰዎች ይሄውን በክርስቶስ ኢየሱስ ሰው ያለ ምግባር ያለ ስራ ኃጢአተኛ በደለኛ ሰው እንደሚድን እኔም ቅድም ማስረጃ ሰጥቻለሁ። ጥያቄ የለኝም እሱ ላይ። የኔ ጥያቄ አሁን ሰዎች ያለ ምግባር በቅዱሳንና በጻድቃን ግን የዘላለም ሕይወት እንደሚያገኙ ጥቅስ ስጠኝ። እንጨባበጥ። እኔ እናንተ አሁን የምንጨባበጠው ምን መሰለህ?
የተሰቀለው ወንበዴ አለ አይደለ? ሁለቱ ወንበዴዎች አሉ አይደል? እሱ እንመጣለን። እስከ መጨባበጣችን በፊት ጥቅስ ጠይቄያለሁ። ምን የሚለውን ጥቅስ አንዴ ይቅርታ አንዴ። በጻድቃንና በቅዱሳን ያለ ስራቸው ያለ ምግባራቸው የዘላለም ሕይወት የሚያገኙበትን ተስፋ ከእግዚአብሔር ቃል አሳይ። የለም እንደዛ የሚል የለም። ኦርቶዶክስ ግን አላት። ቀጥል። አሁን ኦርቶዶክስ ግን አላት። ፊኒሽንጉ እኮ ነው። አንተ እኮ የኋላ ታሪክ እያየህ ነው አላት። ኦርቶዶክስ አላት። የኋላ ታሪክን እያየህ ነው። ቅድም የተናገርከው የኋላ ታሪክ አላየሁም ብራዘር አላት። የጠንቋዩን ቅድም ያነበብክልኝ የኋላ ታሪኩን ነው። የ30 ደቂቃዋ ወይ ደግሞ የ10 ደቂቃዋ ለሱ ድህነት ሆነች። ንስሐ ገብቷል እያልከኝ ያለው? አዎ በቅዱሳን ላይ ተማምኗል። እግዚአብሔር ምሕረት እንደሚሰጥ አምኗል። ተማምኗል እያለን ያለው። እስቲ እንጠይቀው። ይኸው ጌታ ምን አለ? ይሄ ሰው ሞተ። እንግዲህ አስብ፣ ሞተ ይሄ ሰው። ማጋ ይዘው መጡት ይላል። እግዚአብሔር ፊት አቀረቡት ይላል። በደንብ ስሙ። ሰውየው አሁን ዮፍታሔ ስራ ሰርቷል፣ የመዳን ተስፋ አለው እያለ ነው ያለው። እንግዲህ በደንብ ስሙት። እግዚአብሔር ምን እንደሚል እስቲ እንስማው። የጨለማ መላእክት መጥተው ያችን ነፍስ ወሰደዋል፣ በእግዚአብሔር ዙፋን ፊት አደረሷት ይላል። አሁን እግዚአብሔር ፊት ደርሳለች። ንስሐ ገብታለች ብለህ ታምናለህ? ቀጥል። መጨረሻ ላይ ጻድቁ ገብረ ወይ እግዚአብሔር ንስሐ ገብታለች ብለህ ታምናለህ ወይ? አሁን ይኸውልህ እዚህ ጋር በተናገርከው ቻፕተር ላይ የለም፣ ግን አሁን ጻድቁ የተናገሩት ላይ እነሳ። ቆይ ባይዘው ይኸውልህ ዳን የሚያግዝህ ልንገርህ። ገርላት ላይ አትምጣ። ለምሳሌ ሉቃስ ወንጌል 16 ላይ አንተ አትነግረኝም ብራዘር። ሉቃስ ወንጌል ለምን አትጠቅስም? ይሄ እኮ ጥቅስ ሉቃስ ወንጌል ላይ አለ። ይሄ ጥቅስ ማለት ነው። አንዴ ይሆናል የለም። የአልዓዛርንና የሎይን ታሪክ አንሳው። በቃ የአልዓዛርንና የሎይን ታሪክ በጣም እሱ መረዳት ከፈለክ አሳያለሁ፣ ግን የለም። ቆይ እየጨረስን ነው በሌለ ነገር ላይ አትዋሽ። አየህ፣ ለታማኝ መሆን አለብን። እግዚአብሔር ፊት ይቺ ነፍስ ይቅርታን አላቀረበችም። እግዚአብሔር ፊት አቅርባ ቢሆን ኖሮ እግዚአብሔር ይቅር ባላት ነበረ። ገብቷል? አቡዬ እየመጣ ማስታወስ አይጠበቅበትም። ይቅር የሚል አምላክ ፊት ኃጢአቷን በደሏን ተናዛ ቢሆን ኖሮ እግዚአብሔር ይቅር ባላት ነበር። እግዚአብሔር የሚረሳ ሰው አይደለም። አየህ፣ ረስቶ ይቅር ማለቷን በእግዚአብሔር ፊት ንስሐ መግባቷን ረስቶ ሲኦል ግተቷት የሚልና እግዚአብሔር ረስቶ የሰውን ኃጢአትና በደል ይቅር ማለቷን ረስቶ ሌላ አቡዬ የተባለ ሰው መጥቶ የሚያስታውሰው ተራ ሰው አይደለም። እግዚአብሔር አምላክ ነው እሱ። አየህ፣ ልብና ኩላሊትን የሚመረምር አምላክ ነው። አቡዬ የሚያስታውሰው አምላክ የለንም ብራዘር። ቤተክርስቲያን ውስጥ ያለው ለዛ ነው። ሌላ እኮ መጽሐፍ ቅዱስ ማጣቀስ እንችላለን ዳኒ። ምን መሰለህ፣ ለምሳሌ ራሱ ሙሴ የተናገረውን ቃል ደግሞ አስበው አንተ። አሁን ለምሳሌ ገርላት ላይ ስለምትመጣ ነው እንጂ ሙሴ ራሱ ማለት ነው ይህን ህዝብ ከምታጠፋው እኔን ከህይወት መዝገብ ላይ ሰርዘኝ ብሎ ተናግሯል አይደል? ገብቶሃል? መጽሐፍ ቅዱስ ላይ ደግሞ ይሄንና እናወራለን እንጨርሰው። ኦኬ የለም ማለት ነው። እንድትረዳ ያክል ነው። ለእኔ መልስ ይኖርሃል ብዬ አለም ማወራ ባይዘው። ግን ቤተክርስቲያን ውስጥ ኢየሱስ የሚባል አዳኝ ሲነሳ ነው ሰው ያለ ምግባር አይድንም እያላችሁ የምታወሩት እንጂ በጻድቃንና በቅዱሳን በኩል ሲሆን ሰው ያለ ኢየሱስ ክርስቶስ በጻድቃንና በቅዱሳን ያለ ምግባሩ ይድናል ብላችሁ ታምናላችሁ። ዲስ ኦርቶዶክስ ማለት ዲስ ኦርቶዶክስ በፈለግከው ማለት ነው። የፈለግከውን ሐሳብ ላስረዳ ይችላል። ለእኔ አንተን ያለው ታይማችንን ዌስት እንዳናረግ እኔ የሚገባኝ እውነት አለ። የባኪስትሪን ጌታ ኢየሱስ ክርስቶስ አያይም። የመዳን ቀን ዛሬ ነው ተብሏል። ዛሬ ሄዳ ነው ይሰማል። ሄድክ እኮ ይሰማል። የመዳን ቀን ዛሬ ነው። በቃ አለቀ። የባኪስትሪን ምናምን አይደለም። እኔ አሁን ዛሬ ሁኜ ገብቷል። ስለ ትናንትናው ስለተጸጸትኩ ዛሬ ነፍስ ከስጋዬ ብታልፍ አየሁ ገብቷል። ንስሐ መግባቴ ለእኔ ድህነት ይሆናል ማለት ነው። ሳታበላ ሳታጠጣ ማለት ነው አይደለም። በቃ አላበላሁም አላጠጣሁም የዓለማዊ ሰው ነኝ። ሳያበላ ሳያጠጣ ይድናል ማለት ነው። ወደ አንተ ወንዝማ እንትን አትበለኝ፣ አታፍሰኝ። የኔ እውነት እምነትህን ነው። ሰው ሳያበላና ሳያጠጣ ይድናል እያልከኝ ያለው ማለት ነው። ንስሐ ሳይገባ ንስሐ የተሰጠው ለምንድን ነው? ንስሐ አትደባልቀው። ማብላትና መጠጣት ንስሐ ለይ መጀመሪያ። ንስሐ የምታበለው የምታጠጣው እኮ ጌታ ኢየሱስ ክርስቶስ አርጉ አብሉ ጣጠጡ ስላለ እኮ ነው። አዎ፣ ስለዚህ ወዳጄ አሁን እሱን አይደለም ማን አርጉ አላላ አይደለም ያለ
ማብላትና ማጠጣት አንተ እንዳልከው መሰረት ለድሆች መስጠት ምናምን ለሌላ ለሰርድ ፐርሰን የምትውለው ውለታ ነው። ለሌላ ሰው የምታደርገው ነገር ነው። እሱ መልካም ስራ ሳትሰራ ኃጢአትና በደልን ተናዘ በእምነት ብቻ ትድናለህ ማለት ነው። አለቀ። ይሄን ነው እያልን ያለን። ሰው በእምነት ብቻ ይድናል ስንል ከዚህ የተነሳ ነው። ለምን ራስ አይሰራ አትለኝም አይደል ዳኒ? ለመዳን ሰው ስራ አያስፈልገውም የምንለው ከዚህ የተነሳ ነው። ሰው የሚያድነው የእግዚአብሔር ጸጋ ነው። ሰው ነው የሚያድነው። ንስሐ ስትገባ እግዚአብሔር በምህረቱና በቸርነቱ ነው እንጂ ስለ ስራ አይደለም፣ ስለ ምግባር አይደለም። እግዚአብሔር ይቅር የሚለው ስለሱ ምህረትና ስለሱ ቸርነት ነው። እግዚአብሔር ይቅር የሚለው የእግዚአብሔር ቸርነትና የእግዚአብሔር ምህረት ሰዎች ምን ያደርጋል? ያድናል። ለዚህ ነው ሰው ለመዳን ስራ አያስፈልገውም የምንለው ለዚህ ነው። ንስሐ በገባህበት በዛው ሞመንት ላይ ኃጢአትና በደል ስለሰራው ሳይሆን ኢየሱስ ክርስቶስ ስለከፈለልህ ዋጋ በልጁ በክርስቶስ ኢየሱስ ደም ኃጢአት ይታጠባል፣ በደል ይቅር ይባላል። እሺ ዳኒ ይቅር ከተባለ ምግባር ታይቶ ሳይሆን የክርስቶስ ኢየሱስ የመስቀሉ ስራ ታይቶ ነው የዳንከው። ይሄን ነው ያለው። ስለዚህ ለመዳን መስራት ምንም ቫልዩ የለውም ብለህ የምትረዳኝ ከሆነ ገብቷል። የተቸገሩትን እያየ የምታልፍ ከሆነ ገብቷል አይደለ? የተጠሙትን እያየ የምታልፍ ከሆነ የዛ የተነገረው ቃል ትዝ ይለኛል። ምን ይላል? እሳትና ውሃ ወይም በራድና ቀዝቃዛ አዘጋጅቼልሃለሁ፣ እጅን ስደድ ነው። አለቀ። እኔ እናንተ አለሁኝ፣ አንተ አለህ፣ እኔ አለሁኝ። ክርስቲያኖች ነን፣ በክርስቶስ ክርስቲያኖች ነን። ከዛስ አይኔ ድኛለሁ፣ የማንም ሰው ይቸገር ይራብ፣ የሰው ቁስል እኔ አይመለከተኝም ብለህ የምትሄድ ከሆነ ጥያቄ ውስጥ ትገባለህ። ለምን? ማቴዎስ ወንጌል ላይ ቅድም የጠየቀውን ጥያቄ እንደዚህ ከምናደርገው ግን እኔ የሚገባኝ እውነት ለምንድን ነው በክርስቶስ መንግሥተ ሰማያት ተከፍታልናለች። አሜን፣ ተከፍቶልናል። ስንገባ ግን ገብቷል ኃጢአታችንን ለካህን አሳይተን የጽድቅ ስራዎችን ሰርተን ርስት መንግሥተ ሰማያትን እንወርሳለን። 4 ነጥብ። እዚህ ጋር ምንድነው የሚጎረብጥ ነገር? ምን አለው ዳኒ? ምንም የሚጎረብጥ ነገር የለም። የሚጎረብጠውን ነገር ላስ ሰው በስራዬ ካለ ጸጋ መሆኑ ያከትመለታል። የዘላለም ሕይወት ሰው ዳንዬ በስራዬ ብቻ ካለ አይሆንም። በስራዬ ብቻ የሚል የለም። በስራዬ ብቻ የሚል የለም። ታውራ ሰምቻ ስራን ለመዳን ካነሳ ጸጋ መሆኑ አከተመለት። ስራና ጸጋ አብረው አይሄዱ። ሰው ሰርቶ ካልክ የእግዚአብሔር ጸጋ መሆኑ ያከተመለት። አሁንም ደግመዋለሁ፣ ሰው የሚድነው በእግዚአብሔር ጸጋ ብቻ ነው። ስለሰራ ነው የትኛውም ጽድቅ አይደለም። ሰው የሚድነው የዳነ ሰው ስራን ይሰራል፣ ይፈጽማል። የምንጸድቀው ኃጢአታችን ለካህን አሳይተን አይደለም። ለካህን አሳዩ የሚል አንድ የመጽሐፍ ቅዱስ ማስረጃ የለም። ለካህን የምታሳየው ኃጢአትና በደልም የለም። ብራዘር፣ በአዲስ ኪዳን በድካማችን የሚራራ አንድ ሊቀ ካህን እናያለን። እሱም የናዝሬቱ ኢየሱስ ክርስቶስ ብቻ ነው። ከኢየሱስ ውጪ የእኛን ኃጢአትና በደል የምንነግረው ሊቀ ካህን የለም። እሺ የለም አልከኝ አይደል ዳኒ? የለም ካልከኝ ራሱ ክርስቶስ እኮ ነው ራስን ለካህን አሳይ ብሎ የተናገረው። ለኃጢአት መሆኑ አሳየኝ አገል ደስ ይላል እንዴ? ለምንድን ነው እንደዛ ያለው? መጀመሪያ አሳየኛ ብራዘር፣ ለምን እንደሆነ ያስረዳለሁ። አሁን አንተ ግን አሳየኛለሁ። አሳየኝ ለኃጢአት መሆኑ ምንም የእንትን ምልክት የሌለበት የአይን ምልክት የሌለበት ምራቁንም ተፍ ብሎ ግንባሩ ላይ ካረገ በኋላ ሄደና ወደ ሰሊሆም መጠመቂያ ተጠመቅ ሲለው አዳኙ አጠገቡ ሆኖ ሳለ እንደዚህ ስርዓቶችን ዘርዝሮልናል። ገብቷል? አሳየኝ ለኃጢአት መሆኑ አሳየኝ። አሁን ይኸውልህ ለካህን ማሳየቱ ምንድነው ነው ሚኒንጉ? አሳየኝ ብራዘር፣ አሳየኝ። አንተ የምትረዳው ነገር እኔ የምረዳው ነው። አሳይ ለኃጢአት ብለሃል፣ አሳየኝ። ማስረጃ ፈልጋ እኔ የምረዳው ለካህን ማሳየት ማለት ንስሐ መግባት ነው። ማስረጃ በማስረጃ ለካህን አሳያለው ለኃጢአት መሆኑን ማስረጃ። እሺ አንተ የምትረዳው ንገረኝ። አሁን ቃሉ የቱ ጋር እንዳለ ያንተ እንዳለው ሰው እያወራ ስለሆነ እንግዲህ እንትን አደረግነው ማለት ነው። ካልመለስኩኝ እንትን ልታረገኝ ነው ማለት ነው። አሁን ማወቅ ስላለ ዳኒ እኛንም ያንባል ራስን ለካህን አሳይ የሚለው ትርጉም እኔ እስከሚገባኝ
ኃጢአትህን በካህኑ ፊት ግለጥ። በማስረጃ ይሄ ኃይለ ቃል የለም። በማስረጃ አሳይ ማለት ኃጢአትን ተናዘዝ መሆኑን ማለት አሳይ በማስረጃ። እሺ እሱንም አሁን እንግዲህ እኔ አሁን መጽሐፍ ቅዱስ አጠገቤ ላይ የለም። ማቴዎስ 10 እሺ ማቴዎስ 10 ይለኛል ወንድሜ። ለኃጢአት መሆኑን አሳይ ማስረጃ አሳይ ያለው ለኃጢአት መሆኑን ማስረጃ ያወጣል። አንተ ጋር ድምጽ ስላለ ሚውት አድርገው ኪነት ነው ለምሳሌ። እሺ ቁጥር ስንት? እሺ ኃይለ ቃሉን ስፔሲፊካሊ እዛ ላይ መኖሩን ቃሉን አስታውሰዋለሁኝ። አሁን ቁጥር ስንት ነው ምና የሚለው ዳኒ ግድ የለም የሰነፍ ጥያቄ እንዳናረገው ማለት ነው። ማስረጃ ባይዘው የሰነፍ ጥያቄ ማስረጃ ራስህ ለካህን አሳይ የሚለው ዳይሬክት ሚኒንጉ በካህን ፊት ኃጢአትህን ግለጥ ማለት ነው እኮ። በቃ ሌላ የተለየ ነገር አለ? አንተ ከቃሉ አሳይ። እሺ አንብብልኝ ፕሊስ፣ አንብብልኝ። እዚህ ጋር እርዳኝ ፕሊስ፣ እርዳኝ እኮ አንብብልኝ፣ እርዳኝ፣ ችግር የለውም። እጁንም ዘርግቶ ዳሰሰውና እወዳለሁ ነፃ። ወዲያውም ለምጹ ነፃ። ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሄደ ራስን ለካህን አሳይ፣ ለእነርሱም ምስክር እንዲሆን ሙሴ ያዘዘውን መባን አቅርብ አለው። ጎሽ እግዚአብሔር ይስጥ። ለምጽ የሚለው በብሉይ ኪዳን ለምጽ የምን ምሳሌ ነበር? አሁን በማስረጃ ነው ብራዘር ማቅረብ ያለ እኮ። ለምጽ በብሉይ ኪዳን የምን መገለጫ ነበረ? የኃጢአት መገለጫ አይደለም? አንጣው ብራዘር እኮ አሁን አንስቶታል። ይሄ ሰው ነስቷል። ይሄ ዳንዬ እያወራን ያለ ነው። ቆይወዳጅ ነስቷል። ተነሳ ሰው ነው እያወራን ያለ ነው። አሁን ሄደ መንጻቱን ለካህን አሳይ ያለው ጌታ ለካህን አሳይን ያለው ራስህ ምኑን ስለ መንጻቱ ነው እየነገረው ያለው። ስለ ኃጢያቱ ምንም ያወራው ነገር የለም። ጌታ ራስህ ለካህን አሳይ፣ መንጻትህን አሳይ አይደለም ለማንም እንዳትናገር ብሎ ከዛ በኋላ ደግሞ ለካህን አሳይ አይልም። እዚህ ጋር ገብቷል። ከተራራ በወረደ ጊዜ ብዙ ሕዝብ ተከተሉት። እነሆም ለምጻም ቀርቦ ጌታ ሆይ ብትወድ ልታነጻኝ ትችላለህ እያለ ሰገደለት። እጁንም ዘርግቶ ዳሰሰውና በደም ስማ፣ እጁንም ዘርግቶ ዳሰሰው። እወዳለሁ ኢየሱሴ ንጻ አለው። ወዲያውም ለምጹ ነጻ። ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሂድና ራስህን ለካህን አሳይ፣ ለእነርሱም ምስክር እንዲሆኑ ሙሴ ያዘዘውን መባ አቅርብ። ምን አቅርብ? መባን አቅርብ። አለቀ። አንተ ኃጢአት ይቅር እንዲባል ብለሃል። ማስረጃ አንተ። እሺ መጀመሪያ ለምጽ በብሉይ ኪዳን የኃጢአት ምሳሌ መሆኑን እንዲህ ካላወቅክ እኔ በጣም ነው የማዝነው። ሁሉም ኃጢአትን ሲሰሩ በለምጽ ይመታሉ፣ ምንም ጥያቄ የለም። ማስረጃ አንተ ነው። በኋላ ጌታ ኢየሱስ ክርስቶስ ጌታ ሆይ ብትወድስ ታነጻኛለህ ሲለው እወዳለሁ አለው። ግን በሙሴ ደግሞ ስርዓት አለ፣ የካህናት ስርዓት። ካህናት ምን ነበር በኦሪት የሚሰሩት? ምን ነበር የሚሰሩት? ስለ ኃጢአት ማስረጃ አንተ እኮ። አሁን ይሄ ማወራህ ምንድነው? ይሄ አሁን የተለየ ነገር አለ? ከኪስ ነው የምታወራው። አዎ ከኪስ ነው የምታወራው። ለምጽ የምን ምሳሌ ነው በብሉይ ኪዳን? ማስረጃ አንተ ብራዘር፣ ማስረጃ አምጥተህ አውራ። የኃጢአት ደሞዙ በብሉይ ኪዳን ለምጽ ነበር። ዳኒ ፕሊስ። ለምጽ ሁሉ የኃጢአት ምሳሌ አይደለም። ማስረጃ አንተ ከሆነ በብሉይ ኪዳን በለምጽ የሚመቱ ሁሉ ኃጢአትን ማስረጃ አንተ በለምጽ የተመታ ሁሉ ኃጢአተኛ መሆኑን ማስረጃ አንተ። ለዛ እኮ ነው ታዲያ ካህኑ ጋር ለማንም እንዳትናገር ለማንም ያልኩ ያልኩ ብራዘር። እንዴ ከኪስ አታውራ ብራዘር። የእግዚአብሔርን ቃል እኮ ነው የምናወራው። ለምን ከኪስ ታወራለህ? እዚህ ጋር ምንም አይናገርም ነው የምትለኝ? እዚህ ጋር የእግዚአብሔርን ቃል አዎ ከኃጢአት ጋር ከተያዘ ገለጠው።
የካህናት በኦሪት የካህናት ስራ ምንድነው? ለምን ገለጠው ብራዘር? እኔ ለምን ጠይቀኛለህ? ገለጠውና ሳይ ለዛ እኮ ነው መጽሐፍ ቅዱስን አንብብልኝ ያልኩህ እኮ። አሁን እኔ ባይብል አጠገቤ ስለሌለ አንተን የሌለውን ነገር እንዴት ላንብብልህ? ያለውንማ አነበብኩልህ፣ የሌለውን ግን ላነብልህ አልችልም። ታዲያ ራስህን ለካህን አሳይ ማለት ምን ማለት ነው? ሰው ጥያቄ ነው ያለኝ በላ። አየህ እንደሚያውቅ ሰው አታወራ። ምን ማለት ነው? ለአንተ ምን ማለት ነው? ጥያቄ አታወራ ብራዘር። አሁን ጥያቄ ነው መጠየቅ ያለብህ። እኔ መልስ ጠየቁ። ራስህን ለካህን አሳይ ማለት ምን ማለት ነው? አየህ ራስን ለካህን ማሳየት ማለት ለምጻም ይሁን በቆዳው ላይ ችግር ያለበት ሰው ከህዝቡ ተለይቶ ሲወጣ ያ ሰው ዳግም ከህዝቡ ጋር የሚገናኘው በካህኑ አፕሩቫል ብቻ ነው። እዚህ ማንም ሰው ከየትኛውም በሽታ በተለይ ከቆዳ ጋር ተላላፊ ከሆኑ በሽታዎች ጋር አንጻር የሚገናኝ በሽታን ያለበት ሰው አፕሩቭ የሚያደርገው ካህን ብቻ ነው። ካህኑ አፕሩቭ ሳያደርግልህ በምስክርነት ካህኑ የሰጠህንም ያንን የምታቀርበውን መስዋዕት ካላቀረብክ ትወገራለህ በማስረጃ ነው። ይሄው እንደዚህ ይላል። ማናቸውም ዘሌዋውያን ላይ 13 ላይ ያለን ሐሳብ ነው። ማናቸውም ሰው በስጋ ቁርበት ላይ እባጭ ወይ ብጉር ወይ ቋቁቻ ቢታይ በስጋው ቁርበት ላይ እንደ ለምጽ ደዌ ቢመስል ወደ ካህኑ ወደ አሮን ወይም ከካህናት ልጆቹ ወደ አንዱ ያምጡት። እርሱም የለምጹ ደዌ ነው፣ ካህኑም አይቶ እርኩስ ነው ይበል። ቋቁቻውን በስጋው ቁርበት ላይ ቢነጣ ከቁርባኑ የጠለቀ ባይመስል ጸጉርም ባይነጣ ካህኑም የታመመውን ሰው 7 ቀን ይዘጋበታል። በሰባተኛው ቀን ካህኑ ያየዋል፣ እነሆ ደዌው በዓይኑ ፊት እንደነበረ ቢሆን በቁርበቱም ላይ ባይሰፋ ካህኑም 7 ቀን ደግሞ ይዘጋበታል። ደግሞ በሰባተኛው ቀን ካህኑ ያየዋል፣ እነሆ ደዌው ቢከስም ደዌም በቁርበቱ ላይ ባይሰፋ ካህኑ ንጹሕ ነው ይለዋል። እከክም ነው፣ ልብሱንም አጥቦ ንጹሕ ይሆናል። ስለ መንጻቱ በካህኑ ዘንድ ከታየ በኋላ እከኩ በቁርባኑ ቢሰፋ እንደገና ሊታይ ወደ ካህኑ ይቀርባል። ምን ሊያደርግ? ሊታይ። አዮ መታየት ከኃጢአት ጋር የተገናኘ ጉዳይ ነው። ኢየሱስ ራስን ለካህን አሳይ ያለው ይሄው ይታይ ያለ ነው። ማን ነው የካህኑ የለምጹን ጉዳይ ፕሩቭ የሚያደርግለት? ካህኑ፣ ሊቀ ካህኑ ጋር ቀርቦ ማለት ነው። ምን ያደርገዋል? ከለምጹ መንጻትና አለመንጻቱን የሚያየው ማን ነው? ካህኑ ነው። ከኃጢአት ጋር የተገናኘ አንዳች ነገር የለው። እርኩስ የሚል እኮ አነበብክልኝ እንደኔ ቅድም ስታነብ እርኩስ ነው ይለዋል። ከዛ በኋላ ደግሞ ተመልሶ ከዚህ ከርክስናው እስከሚነጻ ድረስ ይጠብቀዋል ነው ማለት ነው። እርኩስ አሁን ስለ ካህን ምናልባት ልርዳው። ዘሌዋውያን ኒውታን እኔ ሰው ሲያወራ ባይዘው ቅድም ሲወራ እኔ በጣም ጸጥ ብዬ ነው ሰማይ ነው። ረጅም ሰዓት ነው ያወራ ነው። ካህናት ያስተሰሪ ዘሌዋውያን 5:6 ላይ አንብቦ ስለ ኃጢአት ይላል። ይኸውልህ ዳኒ ልርዳው፣ ወንድሜ ልርዳው። ካህን ኃጢአት ያስተሰርም አላልክም እንዴ? አንድ ጥቅሱን ልስጠው። ካህን ኃጢአት ያስተሰርም ከለምጽ ጋር ተያይዞ ብራዘር ለካህን አሳይ ያለው የለምጽ መንጻትና አለመንጻትን አፕሩቭ የሚያደርገው ካህን ስለሆነ ነው። አለቀ። ከዛ ውጭ ምንም ነገር የለም እኮ። አሁን አንተ እኮ የምትለኝ ካህኑ የዶክተሬት ስራ ይሄ ሜዲካል ዶክተር እንደሚሰራ ነው አንተ አሁን እኔ እየተረዳሁ ያለሁት ማለት ነው። የትኛውም ከበሽታ ጋር በተገናኘ አዎ ካህን ነው አፕሩቭ የሚያደርገው እኮ። ካህን ስንል እኮ የሚያደርገው ካህን ነው። አንተ ማስረጃ ካለ ልቀበል፣ ካሌለ ግን የኔ ማስረጃ መቀበል ግዴታ አለብን። አይ ዳኒ አሁን ዝም ብለህ ስረዳ ካህኑን እኔ ኢማጂን እያረኩት ያለው እንደ ሜዲካል ዶክተር ነው። የእግዚአብሔርን ቃል ያነበብኩልህ አለመቀበል ትችላለህ። አንተ ግን ማስረጃ አስተ በቃ ስለዚህ አሁን ካህኑ ቅድም ካልነጻ እርኩስ ነው ይለዋል። እርኩስ ነው ማለት ኃጢአተኛ ነው እንደማለት ነው። በቃ የተለየ ነገር አለው። ማስረጃ አስጠኛል
ይቅር ይለዋል የሚል የለውም። ራሱ አሁን ቅድም ያነበብከው ላይ ነው ገብቷል አይደለ? አሁን ይሄ መንጻት ንጹህ ነው ሲለው ይኸውልህ ዳንዬ ንጹህ ነው ሲል ካህኑ ንጹህ ነው ሲል በቃ ኃጢአቱ ተሰረየችለት ማለት ነው። ተሰረየችለት አይ ከኃጢአት ጋር ተያይዞ አንድም አላወራም። የእግዚአብሔር ቃል ላይ ክብር ይኖር እኮ ከዛ ምን ይላል? ከደዌው ከነጻ ካህኑ ንጹህ ነው ይለዋል አይለውም እንዴ? ንጹህ ነው ያለው ከዛ ደዌ ነው፣ ከኃጢአት ጋር ለሚያያዘው ከዛ ደዌ ንጹህ ነው ይለዋል። ንጹህ ካልሆነ እርኩስ ነውና ከከተማው በሚያዘው መሰረት 7 ቀን ተዘግቶበት ይቆያል፣ ከሰዎች ይለያል። ለምን እርኩስ ነው ማለት ምን ማለት ነው? ከሰው ጋር መገናኘት የለበትም። ብራዘር ለምን ማይገናኝ? ተላላፊ ነው በሽታ ስላለበት የቆዳ በሽታ ወይ ደግሞ ተላላፊ ነው ሲለስ ወይ እሱማ ዓለማዊ ነገር እያወራን ሆነ እኮ ማለት እኮ ነው እንደሚገባኝ ማለት ነው። ሙሴ ጋር ነው እያወራን ያለው ብራዘር። ምድራዊ ነገር አለ የሙሴ ሕግ እኮ የተያያዘው እኮ አብሮ ስለሚኖሩበት ኮሚኒቲ ውስጥ ስላለ ጉዳይም ጭምር እኮ ነው ብራዘር። የሙሴ ሕግ አታውቀውም እንዴ? የሙሴ ሕግ እኮ አብሮ በሚኖሩበት መስተጋብር ውስጥ የሚሰጥ ሕግ ሁላ እኮ ጭምር እኮ ነው ያለው ወዳጅ። ምን ሆነ ነው አሁን ኢየሱስ እየናገረው ያለው ስለ ኃጢአትና ስለ በደል ሳይሆን ይሄ ሰው ገብቶ ከህዝቡ ጋር መኖር ስላለበት አሁንም ድረስ ኢየሱስ በመጣበትም ሰዓት ላይ ህዝቡ የሚተዳደረው በሙሴ ሕግ ነው። ችግር የለውም ዳኒ። አንተ እርኩስ ነው እኔ ደግሞ ንጹህ ነው የሚለውን ከኃጢአት ጋር እያገናኘሁት ነው። አንተ ደግሞ አታገናኝ እያልከኝ ቅድም እኮ ያወራኸው ነው ዘሌዋውያን 17 ላይ ያለው። አላወራሁም። ዘሌዋውያን 17 ላይ ስለ ኃጢአት የሚያወራ እኮ ካህኑ ያየው ከዛስ በኋላ እርኩስ ነው የሚለው ከዛ ደግሞ ንጹህ ነው ይለዋል። ምን ማለት ነው? እነዚህ ነገሮች ሲጻፉ እርኩስ ንጹህ ምናምን የሚለው ነገር ከኃጢአት ጋር ነው። ኃጢአቱ የተሰረየችለት ነው። ኃጢአት ጋር እንዳልሆነ ላሳየ። ከዛ ያው ከኪስ ስለምታወራ ማለት ነው እንደዚህ ይላል። ለእግዚአብሔር ቃል ክብር ስለሚሰጥ ማለት ነው። አየህ ቋቁቻው በስጋ ቁርበት ላይ ቢነጣ ከቁርባኑም የጠለቀ ባይመስል ጸጉርም ባይነጣ ካህኑ የታመመውን ሰው 7 ቀን ይዘጋበታል። ምን ያለውን? የታመመውን ሰው ስለ በሽታ ነው የሚያወራው። 7ኛው ቀን ካህኑ ያየዋል። እነሆም በቁርባኑ ላይ ባይሰፋ ካህኑ 7 ቀን ይዘጋበታል። ደግሞ በ7ኛው ቀን ካህኑ ያየዋል። አለቀ። ስለምን ነው የሚያወራው? ስለ በሽታ። እከክ ነው። ልብሱንም አጥቦ ንጹህ ይሆናል። ምን ልብሱንም አጥቦ ምን ይሆናል? ንጹህ ይሆናል። አለቀ። ከምንድን ነው የሚነጻው? ከኃጢአት ነው አይደለም። ዳግም ከህብረተሰቡ ጋር መገናኘት ይችላል። ንጹህ ነው። ምን አድርጎታል? ካህን አፕሩቭ አድርጎታል። ይሄ የካህን ስራ ነው። በእስራኤል ዘንድ የነበረ ስርዓትና ወግ ነው። ጌታ ኢየሱስ ክርስቶስም ሂድ ራስን ለካህን አሳያለው። ልክ እንደዚሁ ነው። የነበረበትን ለምጽ አፕሩቭ የሚያደርገው ጌታ እንዳነጻው ያውቃል። ጌታ ግን ስላነጻው ገብቶ ከህዝቡ ጋር መገናኘት አይችልም። ለምን? የሙሴን ሕግ ምን ስለሚያደርግ? ስለሚጥስ። ስለዚህ ሄዶ ከህዝቡ ጋር ከመገናኘቱ በፊት ይሄ ሰው በህይወት መኖር ስላለበት ጌታ ምን አለው? መጀመሪያ ቀድመ ራስህ ለካህን አሳይ። ሄዶ ራሱን ለካህን ያሳያል። ካህኑ አፕሩቭ ካደረገለት ከለምጹ ነፃ እንደሆነ ካወቀ ከህዝቡ ጋር ይገናኛል። ኖርማል አለቅ። ባለኝ የብሉይ አንደርስታንዲንግ ዳኒ ለምጽ በኃጢአት ውስጥ የቅጣት አድርጌ ነው እየተረዳሁ ያለሁት። አሁን አንተ ያለኸው ደግሞ ከደዌ ነው፣ ስፔሲፊካሊ ከደዌ ነው እያልከኝ ያለው። ይሄ እዚያ ክሪስ ደርጉብኛል። እንደ ቤት ስራ እኔ ልውሰድ። ምናልባት ሌሎች ፔጅ ላይም እመጣለሁ። ዋናው እንድትማር አንብብ የለውም። አንድም ቤት ስራ ወደምደሚያችን ሀሳብ ምንድነው? አንድም ቦታ ላይ ማለት ነው ራስን ለካህን አሳይ ብሎ ጌታችን ኢየሱስ ክርስቶስ የተናገረበት ከኃጢአት ጋር ምንም ማስረጃ የለም። አለመኖሩን ደግሞ ራሱ ብተዋል። ወደ ቀጣዩ ፖይንት እንግባ። ቀደም ምን አልክ? ምን ብለናል? እንዲጠቅም ነው ባይዘው ይሄንን የምናወራው። መጽሐፍ ቅዱስን መሰረት አድርገን የምናወራ ክርስቲያኖች ከሆንን ሰው በኢየሱስ በማመን ይድናል ሲባል ደስ ሊለን ነው የሚገባው። ለምን? ኢየሱስ የመጣው ሰውን ለማዳን ስለሆነ። ሰው የዘላለም ሕይወት የሚያገኘው በእግዚአብሔር ጸጋ ነው ሲባል አዎ አሚን ብለን ነው የምንቀበለው። ለምን? ክርስቲያኖች ስለሆነ። የእግዚአብሔር ጸጋ ማለት ነፃ ስጦታ ማለት ነው። ይወፍቴ ነፃ ስጦታ ማለት ካንተ የሆነ አንዳች ነገር የሌለበት ማለት ነው። ስለዚህ ለአንተ ያለን ቻሌንጅ ምንድነው? አሁንም ቢሆን ይወፍቴ በአንደበት ነው እንጂ ሰርተ እንደማትድን ሰርተ እንደማጽድቅ
ሰርተ እግዚአብሔር እንደማታስደስት ልብ ያውቀዋል። ብራዘር የእግዚአብሔርን ጸጋ ሰርቼ ነው ብለ አታቃለው። የእግዚአብሔር ጸጋ አንተ ሳትሰራ ኃጢአተኛና በደለኛውን ሊያድን የመጣ የእግዚአብሔር ጸጋ ነው። ስለዚህ አፕሪሺየት አደርጋለሁ። ፕሊዝ የእግዚአብሔርን ቃል አንብብ። ያለ ትዕግስት መወያየት በጣም አሪፍ ነው፣ ግን ለእግዚአብሔርን ቃል አንብብ። ለመዳን ስራ ሰርተ እንደማትድን እንደማትጸድቅ ልብ ያውቀዋል። ስለዚህ የእግዚአብሔር የማዳን ስራ በቂ ነው ሰውን ለማዳን። የዳነ ሰው ግን መስማማው ምንድነው? ስራ መስራት አለ። ይገባኝ። አሁን በጌታ የማዳን ስራ የሰው ልጅ መዳን እንደቻለ ይሄ ምንም ጥያቄ የለውም። የመጀመሪያው ጉዳይ ነው በቃ እኔ እስከሚገባኝ ማለት ነው። ግን እዚህ ጋር የጽድቅ ስራ አያስፈልግም ብሎ መናገር ደግሞ ከእናንተ በኩል ባይሰማ መልካም ነው። በቃ ያስፈልጋል። እስካሁን ድረስ የጽድቅ ስራ አያስፈልግም የሚል ወንጌል አማኝ አንጠጣም የጽድቅ ስራ ስለዳን ስለዳን የጽድቅ ስራ ስለሰራ አትድንም የሚባል ነገር መሆን የለበትም። የለም ቃል ውስጥ የጽድቅ ስራ ሰርታችሁ ትድናላችሁ አይ ሰርተን አንድንም። አየህ ሰርተን ሳይሆን ምንድነው ሰርቶልን ነው የዳን ነው። ስለ ዳንን ነው ስራ እየሰራን ያለ። ሃይማኖትና ስራ መለየት አለ። ገብቶኛል። አሁን አንተ የምትናገረው ነገር እኔ አሁን ከምከተለው ጋር ምንም እንትን አላደረገብኝም። የክርስቶስ የማዳን ስራ እሱ አንድ ክርስቶስ አድኖኛል ብሎ ግን እነዚህ አይነት ነገሮችን አለመስራት ዋጋ ያስከፍላል። እንደማ እንደ ፍየሎቹ አለቀ በቃ። ይሄን አጀንዳ እንዝገውና ሌሎችን ማሳተፍ ከቻልክ እናሳተፍ። በጣም እኔ ወሰርኳቸው ቤት ስራዎች አሉ። አንተም ደግሞ ከኛ የተረዳው ነገር እውነት አለ ብዬ ሰዎች እንዴት ይረዳሉ የሚለው ነገር ትንሽ ወሰርክ ይመስለኛል። ሌሎቹን ደግሞ እንዳልጋፋ ፕሊስ። ለዛ ነው ችግር የለም። ዋናው እንደዚህ መግባባታችን ነው፣ ተግባብተን መጨረሳችን ነው። ቁም ነገሩ እሱ ኢየሱስ ብቻውን ያድናል። ሌላ ምንም የመዳኛ ተስፋ የለም። እኔ ሰርቻለሁ ቢሆን ነገር አድርጌ ይደናለሁ ብዬ አላስብም። እንደማልሰራም ልቤም ያውቃል። የእግዚአብሔርም ቃል ይህ በደንብ ያሳየኛልና ቁም ነገሩ በክርስቶስ ኢየሱስ በማመን የሚገኝ የዘላለም ሕይወት እንዳለ ማመን ነው። እሱ ተስፋችን ደግሞ ለሁላችንም የተሰጠ ነው። እግዚአብሔር ይመስገን። ስለዚህ ተስፋ ኢየሱስ ክርስቶስ የዘላለም ሕይወት ነው። ኢየሱስን ያመነ ሰው የዘላለም ሕይወት አለው። ከእግዚአብሔር ጋር ታርቋል። ኃጢአት በደሉ ይቅር ተብሎለታል። የእግዚአብሔር ልጅ ሆኗል። ይህ ሁሉ ያገኘነው በኢየሱስ ብቻ ነው። እግዚአብሔር ይመስገን። ይሄ የተገኘው በኢየሱስ ብቻ ነው። በማንም ሊገኝ አይችልም። ማንም እንዳይመካ ከስራ አይደለም ይላል። በስራ አይደለም ይዳን። ጸጋው በእምነት አድኗቸዋል። በእምነት ነው ይዳን ነው። ይህንን ወንጌል ለመቀበል የክርስቲያን ግዴታ ነው እላለሁ። እንቀጥላለን። እሺ ዘቢገስ ወይ እንዴት ነው? እግዚአብሔር ይመስገን። እግዚአብሔር ይመስገን። ሁሉ ሰላም ለሆነ እግዚአብሔር ይመስገን። የት ቤተ እምነት? ኦርቶዶክስ ነው። እሺ ብሩኬ ዋለ እቺ ቅድም ካህን ኃጢአት ማስተሰራ አይችልም የሚላት የምትላትን ቃል መጀመሪያ እሷን አፍርሰን ብንሄድ ጥሩ ነው። ምክንያቱም ዘሌዋውያን 5:6 ላይ እንዲህ የሚል ተክሳለ። ይኸውልህ ወንድሜ ካህን አያስተሰርም ኃጢአት አያስተሰርም በሽታ እንጂ ስትል ስለነበር ይኸውልህ አንዴ ስማኝ። እኛንም ስማና ስማኝ እባክህ ስማኝ ይልሃል እኮ አላልኩም። ያ በሽተኛ ይኸውልህ አንዴ ጥልና የተወሰነ ነገር ያለው ለንሳ ለኃጢአት ይቅርታ አይደለም ያልኩህ። ማስረጃ ካለ ነው እኮ የምልህ። እኔ ደግሞ ነው የምልህ ጥቅስ ስጠኝ በለኝ። አዎ ጥሩ። ይኸው ዘሌዋውያን 5:6 ላይ እንዲህ የሚል ቃል አለ። ስለሰራው ኃጢአት ለእግዚአብሔር የበግ መስዋዕት ያመጣ፣ እርሱም ከመንጋው በግ የፍየል እንስሳት ለኃጢአት መስዋዕት ለኃጢአት ደግሞ አለ ለኃጢአት መስዋዕት ይሆናል። ቆይ ልጨርሳት፣ በመሃል አትግባ። ካህኑም ይላል ካህኑም ስለ ኃጢአቱ ያስተሰርይለታል። ስለምኑ? ስለ በሽታው አይደለም። ምናልባት ወንድሜ እየተናገርክ ያለው ስለ በሽታ ሳይሆን ካህን ኃጢአት እንጂ በሽታ አይደለም። ይሁን ወይ ጠየቅከኝ አይደለ? ከጠየቅክ በኋላ ጠያቂም መላሽም አትሁና። የጠየቅከውን በእርጋታ ደግሞ ምላሹን ስማ። የጠየቅኩ ጥያቄን በደንብ ስማው። እያወራን ያለ ነው ራስን ለካህን ስለማሳየት፣ ለምጻም ራሱን ስለ ካህን ስለማሳየት ነው እያወራን። ምን አሳይ ማለት ምን ማለት ነው? አብራራ። ቅድም እንደ ልጁ አብራራው። ክርስቶስ በሽታውን ከፈወሰው
በሽታውን ከፈወሰው ወይ ወንድም የኔን ስማኛ ክርስቶስ ይህን በሽተኛ ከፈወሰው ራስህን ወደ ካህን አሳይ ያለበት ምክንያት ምንድን ነው ሲል በጣም ሲምፕል ምን እንደሆነ ነገራ ኢየሱስ ክርስቶስ ካህን አይደለም። በዛን ዘመን የነበረ ካህን አይደለም። ካህን ስራው ምንድን ነው? አንዴ ብራዛ አትደረም። አይ እሱን አብራራልኝ። በስጋ በሽታ ሲያዙ በለምጽ ወይ ደግሞ በቋቁቻ ሰውነት ላይ ባለ በየትኛውም ቆዳ በሽታ ሲመቱ አፕሩቭ የሚያደርገው ካህን ነው። ይሄው ማስረጃ አለ። አዎ አለኝ። ይሄው እንደዚህ ይላል ዘሌዋውያን ምዕራፍ 13 ሙሉን ማንበብ ትችላለህ ከ2 እስከ 16 ራሱንም ለካህን ያሳየ ይላል መጽሐፉ ላይ። ራሱን ለካህን አሳይ ሲል ለምንድን ነው ራሱን ለካህን የሚያሳየው? ከነበረበት በሽታ መንጻትና ለመንጻቱን የሚያረጋግጠው ካህኑ ስለሆነ። የታለ በሽታ ይጋን የሚያነጻው እንደሚል አሳየኛ። በቃል ሳይሆን በጥቅስ ጥቅሱን ንገር አንብብልን። የቱ ጋር ነው እንደዛ የሚለው? ይሄው እንደዚህ ነው። ስንት ዘሌዋውያን ስንት? በሰባተኛው ቀን ምዕራፍ 13 ነገርኩ። ድጋሚ ልንገርህ ከሁለት ጀምሮ እስከ 12 እሺ። በሰባተኛው ቀን ካህኑ ያየዋል። ራሱን ለካህን አሳይ አይደል ያለው? በሰባተኛው ቀን ካህኑ ምን ያደርገዋል? ያየዋል። ደዌውም በአይኑ ፊት እንደነበረ ቢሆን ዘሌዋውያን 2 ላይ እንደዛ አይልም። ላንብብልህ። ማናቸውም ሰው በስጋ ቁርባን ነው የሚለው። ሌላ ቦታ ከሆነ ንገረን። እሺ እኔ ከ5 ጀምሮ እያነበብኩልህ ያለው ከ2 ጀምሮ ማለት ነው። ከ2 እስከ 16 ነው። ሐሳቡን አሳየኝ ያልከኝ ቦታ ነው እያሳየው ያለው። ብትረጋጋ ይጠቅማል። ትጠቀማለህ። ተረጋግቻለሁ። ምንም ችግር የለም። ተረጋግቻለሁ። እረፍት አድርጋ አንተ ችግር የለውም። እረፍት አድርግና ዋጣጣማሽ ሐሳቡ ላይ መቀጠል እንሻለን። አይደለም ብሩኬ ዳኒ አሁን ቶፒክን ክሎዝ አድርጉታ። ብሩኬ ክሎዝ ሐሳቡ ላይ መቀጠል እንችላለን ከኔ ጋር። አይ ከዳኒ ጋር አውራ ወንድም። አሁን ብሩኬ አንዴ ይቅርታ ቆይ ክሎዝ ያድርጉት። ይሄንን አንዴ ይዝጉት እኮ ከኔ ጋር መቀጠል ይችላል ሐሳቡ። አይደለም ወንድም አንዴ ታገሰኝ። ዳኒ ይጨርስልኝ። ዳኒ ግድ የለም የተሰማን አንዴ ተናገር። ግድ የለም አንድ ነን እኮ ብራዘር። የኔ እምነት ማለት የብሩኬ እምነት ግድ የለም አንተ ጨርሱ። አንዴ ቆይ ብሩኬ ሳይሆን አንዴ ንወይ ምን ችግር አለ? እኔ የማምነውን እምነት ነው ብሩኬ የሚያምነው። ዳኒ የፈራ ይመስላል። እግዚአብሔርን የፈራ ይመስላል። አሁን ሁለታችሁ ጨርሱት በቃ አለቀኛ። ዝም እንበል። እኔ ፈራው ብሩኬ ግን በስመ አብ። እሺ ብሩኬ ቀጥልሽ። እሺ አመሰግናለሁ። ግሬለው ዞሮ መማማር ስለሆነ ከማንም ጋር ተወያየህ ሐሳቡን ማውራት ነው። ችግር የለውም። እሺ ዘቢገስ ረጅም እንዳይሄድ ሐሳባችን ትክክል ከሆንክ በቃ ትክክል ነው ብለን እንድናቆም ዮፍታይ የጠቀሰው ያው ጌታ የተናገረውን ስለሆነ እንደ ሕጉ መሰረት ያው ለካህኑ እንዲያሳይ ራሱን ጌታ ነግሮታል ከፈወሰው በኋላ ማለት ነውና ምን ብለህ ተረድተህ ነው አሁን እዛ ክፍል ላይ አሁን ወደዚህ ዘሌዋውያን ላይ እንድንመጣ ምን እያለው መስሎ ትክክል ከሆነ ሐሳብክ ወደ ሌላ ሐሳብ መልካም ነው። እግዚአብሔር ክርስቶስ ይህንን በሽተኛ ድውዩን ከፈወሰ በኋላ ወይም ህመሙን ካዳነ በኋላ ቀጣይ የሆነ ኃጢአተኛ መሆኑን ስለተረዳ ኃጢአቱን ተናዞ ንስሐ መግባት እንዳለበት ስላመነ ራስን ለካህን አሳያለሁ። ካህን ማለት ምንድነው? የካህን ስራ አገልግሎቱ ምንድነው ከተባለ ጌታ ሲልከው ንስሐ እንዲገባና ምን እንዲያደርግ ነው? ኃጢአቱ እንዲናዘዝ ራሱ የሚያሳየው ማለት ነው። ኃጢአቱ እንዲናዘዝ። የኃጢአት መናዘዝ ስርየቱ ምንድነው? አገልግሎቱ የካህኑ ምንድነው? አገልግሎቱ ከተባለ ያውን ቅድም ሲገልጸው ስለነበረ ያቋረጠበትን ምክንያት ይሄን ስለሆነ ምክንያቱም እዛው ላይ እንዲህ ይላል። ቆይ እንትና በማለት እንዲህ ይላል ባጭሩ ዘሌዋውያን 5:6 ላይ ስለሰራው ኃጢአት አሁን የሰውዬ ቁስሉ ተፈውሷል፣ ግን ኃጢአት ስላለበት ነው ወደ ካህን የተመራው። ለዚህም ነው ስለሰራው ኃጢአት ለእግዚአብሔር የበደል መስዋዕት ያመጣል
እርሱም ከመንጋው የበግ የፍየል እንስሳት ለኃጢአት መስዋዕት ለኃጢአት ለበሽታ አይደለም። ቅድም እሱ ሲናገር የነበረው ለቁስል ለበሽታ ሲል ስለነበረ ነው። ለኃጢአት መስዋዕት ይሆናል፣ ካህኑም ስለ ኃጢአቱ ያስተሰርይለታል ይላል። ተረዳኝ? ምን መሰለህ የምታደርገው አሁን ስለ ኃጢአት ነው ስላልክ ለምጻም ሰው ራሱን ሲያሳይ የሚያቀርበው መስዋዕት ስለ ኃጢአት መሆኑን እንድታሳይ እንፈልጋለን። አሁን በብሉይ ኪዳን በደንብ ስማኝ። በኃጢአት ምክንያት ለምጽ ይመጣል፣ ምንም ጥያቄ የለውም። በኃጢአት ምክንያት ለምሳሌ ኦዚያን በእግዚአብሔር ፊት ተዳፈረ፣ በለምጽ ተመታ። ካህን ሳይሆን ገብቶ በመቀደሱ ምክንያት በለምጽ ተመታ። ብሩኬ እግዚአብሔር ይስጥ። ዳኒ ግን ቅድም ምን ሲል ነበረ? ለምጽ የኃጢአት ምክንያት አይደለም ሲል ነበር ዳኒ። ያለው የተናገርኩት ነው። አሁን ምን መሰለ ያልኩት ለምጽ ሁሉ ኃጢአት ነው አይደለም። በኃጢአት ምክንያት ግን በለምጽ ይመታሉ። ምንም ጥያቄ የለውም። የኃጢአት ምሳሌ ልክ ነው። አንዴ ስሙኝ በቃ። በኃጢአት ምክንያት በለምጽ ይመታሉ። ምንም ጥያቄ የለውም። አሁን ጌታ ኢየሱስ ክርስቶስ ይሄን ሰውዬ ከለምጽ ፈውሶታል አይደለ? በለምጽ የተመታ ሰው ከህዝቡ ይለያል ወይስ አይለይም? እየጠየቀኝ ነው። እንደ ነውረኛ ይቆጠራ ይለያል። ይቅርታ አንዳችሁ ይሻላል። ይፍታይ እሱ ያወራ ስለሆነ አንተ ሚውትን አታውቅ። ይኸውልህ ዘቢገስት አንተ ነው የምጠይቀህ። ጥሩ። በለምጽ የተመታ ሰው ከህዝቡ ይለያል ወይስ አይለይም? ይለያል። ናይስ። እሺ ወደ ህዝቡ ምን ነበር? ቆይ ወንድሜ፣ ለምጹ ምክንያቱ ምንድነው? በኦሪት ዘመን የጠየቅኩ ስለሆነ እያብራራሁ እንድትሄድ ነው። ልክ ነህ፣ እያብራራሁ። ለምጽ ማለት በወቅቱ አንድ ሰው በለምጽ ተመታ ማለት ምን ማለት ነው? ችግር የለውም ትጠይቀኛለህ። አንተ ደግሞ ይሄ የተለየው ሰውዬ ወደ ህዝቡ የሚቀላቀለው በድጋሚ ካህኑ ካየው በኋላ ነው ወይስ አይደለም? ነው። ካህኑ ምኑ ነው የሚያየው? ኃጢአቱን አይደለም? ኃጢአቱማ ይኸውልህ፣ አሁን እኮ ይኸውልህ፣ አይንግባባ ከለምጽ መንጻቱን ነው የሚያየው ወይስ አይደለም? የለምጽ ምሳሌው ምንድነው? በሽታ ነው ወይስ ትጠይቀኛለህ? አልኩህ እኮ ወዳጄ፣ ትጠይቀኛለህ። እያጠራ ነው እንሂዳ ወንድሜ። ይኸውልህ እኔ ተረጋግቻለሁ። ይኸውልህ አይደለም ቅድም እሱ ያነሳውን ሐሳብ እያጠራ ነው መሄድ ስላለበት ምንድነው ያለው? ቆይ ለምጽ ማለት በሽታ ነው ወይስ ድዊ ነው? ኃጢአት በተጠቅሽ ላሳይ። ቀላል እኮ ነው። ይኸውልህ ጥሩ ምን አልኩ መሰለህ? በኃጢአት ምክንያት ለምጽ ይመጣል ብያለሁ። እግዚአብሔር ይሰመርበት። በኃጢአት ምክንያት ለምጽ ይመጣል። ምንም ጥያቄ የለውም እኮ በኃጢአት ምክንያት እኮ በለምጽ ይመጡ ነበር ኃጢአት ሲሰሩ። ምንም ጥያቄ የለውም። ግን ለምጽ ሁሉ ግን ኃጢአት አይደለም ነው ሐሳቡ። ለምጽ ሁሉ ኃጢአት አይደለም እንጂ በኃጢአት ምክንያትማ ለምጽ ይመጣል። የኦዚያንን እኮ ንጉሥ ኦዚያንን ነገር በእግዚአብሔር ፊት ተዳፈረ፣ ካህን ሳይሆን ሲቀድስ በለምጽ ተመታ። ይኸው ላሳይክ ምን እንደሚሆን ማለት ነው። እግዚአብሔር ሙሴን እንዲህ ሲል ተናገረ። በመንጻቱ ቀን የለምጻሙ ሕግ ይህ ይሆናል፣ ወደ ካህኑ ይወስዱታል። ከኔ ጋር አይደለ? እየሰማው ነው። በማል እንደገባ ወደ ካህኑ ይወስዱታል። ካህኑም ከሰፈር ወደ ውጪ ይወጣና ካህኑም ያያል፣ እነሆ የለምጹ ደዌ ከለምጻሙ ላይ ቢጠፋ ካህኑም ስለሚነጻው ሰው 2 ንጹሃን ወፎች በሕይወታቸው የዝግባ እንጨት፣ ቀይ ግምጃም ሂሶጵም ያወጣ ዘንድ ያዛል። አሁን ይሄ ሰውዬ ከከተማ ተለይቷል፣ ወጥቷል። ካህኑ ደግሞ ከለምጽ መንጻት አለመንጻቱን አይቶ ነው ወደ ህዝቡ የሚቀላቀል። የኃጢአት አሁን ለምሳሌ በኃጢአት ምክንያት የሚመጣ ለምጽ ካህን አይደለም ኃጢአት ተሰረየለ አልሰረየለ የሚለው የሚቀርብ መስዋዕት አለ ለኃጢአት ማለት አይደለ? ለኃጢአት ምን ያቀርባሉ? መስዋዕት ያቀርባሉ። ያ የኃጢአት መስዋዕት በእግዚአብሔር ፊት ተቀባይነት ሲያገኝ የለምጹ ፈውስ ይሆናል ማለት ነው። ከዛስ ካህኑ ይመለከተውና ምኑን ለምጹ መዳኑን ማለት ነው ወደ ህዝቡ እንዲቀላቀል ይፈቅድለታል። ምን የሆነ ሰው ስለሆነ? ከለምጹ የዳነ ሰው ስለሆነ። ጌታችንም ይሄን ሰውዬ ፈወሰው። ከዛስ ወደ ህዝቡ እንዲቀላቀል ጌታ ሂድና ተቀላቀል አላለውም። ለምን? ህግ ስላለ፣ የሙሴ ህግ ስላለ ይሄ የነጻው ሰውዬ ወደ ካህን ሄዶ ራሱን ያሳያል። ምን መሆኑን? መንጻቱን ማለት ነው። ከዛስ ወደ ህዝቡ ይቀላቀላል። በጣም ጥሩ። ይኸውልህ ወንድም እግዚአብሔር ይስጥህ፣ በእውነት አመሰግናለሁ። እሱ የሚለውና አንተ የምትለው ፕሩፍ በጣም የተለያዩ ነገር ነው። እሱ በሽታ አይደለም። ቆይ አሁን ደግሞ እኔ ስናገር አንተ ጣልቃ አትግባ። እሱ ሲናገር የነበረው ካህን ጣልቃ የገባሁብህ
እሱና አንተ እያልክ እያወራ ስለሆነ እኔ ተናገርኩት ላይ ሐሳብ ካለ ግን እኔ ሰማሃለሁ። ለምጣካ በጣም ጥሩ። እናንተ ሐሳባችን አንድ ነው። ካህን ኃጢአት ምንድነው? ለምጽ የኃጢአት ምልክት ነው። ስለዚህ ያ ለምጽ ያለበት ሰው ከሰው ተገልሎ ከማህበረሰቡ ወጥቶ ወደ ካህን ራሱን ያሳያል። ካህኑም የበግ የፍየል መስዋዕት አቅርቦ ጸሎቱን ያስተሰርይለታል ኃጢአቱን ማለት ነው። ስለዚህ እሱ ግን ሲናገር የነበረው ቅድም ራስን አሳይ ማለት ወይ አልጨርሳ አይ በማላት ትግባ እንትና በማላት ትግባ ስላወራክ ነው። አሁንም እኮ አልፈቅድልህ። መነሻችን ልክ ነው። መነሻችን እሱ ነበር። ለውፍታይ ሲነግረው የነበረው ለውፍታይ ሲነግረው የነበረው እኔና ብሩኬ አንድ ነን ስላለ እኮ ነው። አሁን እሱ ሳይሆን ዳኒ ምን አለ? እኔና ብሩኬ አንድ ነን። ስለዚህ ስለ ብሩኬ ተከለሰስ የተለያየ ነገር አላወራንም። ወዳጅ የተለያየ ነገር አላወራንም። አውርተሃል እንጂ ይኸውልህ ስማኝ እንጂ ካህን ኃጢአትን ያስተሰርም ያስተሰርይላል። ኧረ ካህን ኃጢአት ያስተሰርይም ወዳጅ። በጣም ጥሩ። እሺ ይኸውልህ ቆይ አይደለም ይኸውልህ አሁን ዘሌዋውያን 5:6 ላይ ቆይ አያስተሰርም አልከኝ እኮ እንደሱ አልከኝ እኮ ተመሳሳይ ስለሆነ ይኸውልህ ስማኛ በጣም ጥሩ እድል ስጠኝ። ሰውየው ወይም እንበል የማርታን ወይም ማርያም የሙሴ እህት ማርያም በለምጽ ተመታች፣ ከህዝቡ ተገለለች። ካህን መስዋዕት ማድረግ ያለበትና ኃጢአቷን ሊያስተሰር የሚችል ካህን መኖር አለበት። ለዚህም ነው ቅድም ስትገልጸው እንደነበረው ለምጽ የኃጢአት ምልክት ነው፣ በሽታ ግን አይደለም። ዳንኤል ሲናገር እንደነበረው በሽታ ግን አይደለም። ኃጢአት ቆይ ልጨርስልህ። ብሩኬ ቆይ አምሶን አንዴ ልጨርስልህ። ይኸውልህ አንዴ ደጋግሞ እያነሳ ስለሆነ ይኸውልህ ዘሌዋውያን 5 ላይ ከቁጥር 2 ጀምሮ እንዲህ ይላል። ህዝበ እግዚአብሔርም እስራኤል ኃጢአትን በሰሩና ከአምላካቸው ጋር በተጣሉ ጊዜ ስለሰሩት ኃጢአት ማስተሰሪያ የሚሆን መስዋዕት ያቀርቡ የነበሩት ካህናት ነበሩ። ይህም በሙሴ መጽሐፍ እንዲህ ተብሎ ተጽፏል። ስለሰራው ኃጢአት ለእግዚአብሔር የበደል መስዋዕት ያመጣል ካህኑ፣ እርሱም ከመንጋው የበግ የፍየል መስዋዕት ካህኑ ያቀርባል። ለኃጢአቱም መስዋዕት ይሆናል የቀረበው ፍሪዳ ካህኑም ይላል። ቆይ ልጨርሳ እባክህ ልጨርስ። ካህኑም ይሰመርበት። ካህኑም ስለሰራው ኃጢአት የተለያየ ሀሳብ እያወራን እንዳለ ለመጫወት እየሞከረ ነው ያለውና አንድ እንደሆነ ላሳየው። ጨዋታ እንትን የምትጫወተው ቀጥል። አንተ ሀሳብ ጨርስ። እንደዛ አትበል። ወደ ፌዛ ንግግር አትናገር። እግዚአብሔር ቃል እየተነጋገርን ፌዛ አታብዛ። ካህኑም ስለ ኃጢአቱ እባክህ ልናገር ዳኒ። ከእሱ ጋር እንድናገር እድል ሰጠኝ አይደል? ከብሩክ ጋር እኮ እያወራሁ ከብሩክ ጋር ላውራ። ብሩክ እኮ አለ ከኔ ጋር ያውራ እያለ ለምን ትቀባበሉኛላችሁ? እኔ ጋር ነው የምጨርሰው። ደጋግመን እያነሳ ስለሆነ በቃ እሺ፣ ጥሩ እሺ። ብሩክ በማል እንዳትገባ። ካህን ኃጢአት ያስተሰርም ብለሃል ነበር አላልኩም? ይኸውልህ የወፍሳይ አጠገብ ጋር አለ እኮ በሽታ እንጂ እኔ ያለው ቶፒክ ጭራሽ አልተነሳም። ኃጢአት የሚባል ቶፒክ ጭራሽ አልተነሳም ስትል የነበረው አንተ ማለት ነው። ስለ ደዌ እንዲያውም ዶክተር መሰለኝ እኮ ካህኑ እያልኩ ነበረ። መሰከረ ማለት ነው። ኦኬ ሶ አሁን በደንብ ሰማይ ለቢገስት በደንብ መስማት ስላለበት ማለት ነው። ኢየሱስ ክርስቶስ ይሄንን ለምጻሙን ሰው ሂድና ራስን ለካህን አሳይ ያለው ኃጢአቱ ይቅር እንዲባልለት ነው የሚል ማስረጃ ካለ ልቀበል። ስለለምጻሙ ይሄው ነገርኩህ እኮ ይሄው ዘሌዋውያን 5:6 ላይ ዘሌዋውያን 5 ላይ ለምጻም ስላለባቸው ሰዎች ነው የሚያወራው። አዎ አንተ እሺ ይሄው ስለ ኃጢአት ማለት ምን ማለት ነው እንዳትረሳ። አዎ ብለሃል፣ ችግር የለም እንናወራ። አዎ ብለሃል። እሺ ዘሌዋውያን 5 በጣም ጥሩ ሄደን እናንብበው። ቁጥር ስንት ላይ ነው ለምጻም ያለባቸው? 5 ስለ ለምጻም ምን ሆነ? ምን ያልክ ነው? ሌላ ቦታ ትገባለህ እንዴ? አልገባውም። አሁንም ነው እንጂ ይሄ ድዊ ከፈወሰው በኋላ ክርስቶስ ከፈወሰው በኋላ ቆይ ራስን ለካህን አሳይ ያለው
ለቁ ጥሩ እኮ ራስን ለካህን አሳይ ሲል ኃጢአት ባለለት መሆኑን አሳየኝ ማስረጃ ነው። ራስን ለካህን አሳይ ያለው የካህን ስራ ምንድነው አለ ማስረጃ አንተ ይሄው ዘሌዋውያን 5:6 አንብበው 5:6 ላይ ሄደን እናንብበው እንግዲህ አስቡ እሺ 5:6 ነው ከነዚህ ነገሮች በአንዲቱ በደለኛ ሲሆን የሰራውን ኃጢአት ይናዘዛል ስለሰራው ኃጢአት ለእግዚአብሔር የበደል መስዋዕት ያመጣል እርሱም ከመንጋው የበግ የፍየል እንስሳት ለኃጢአት መስዋዕት ይሆናል ካህኑም ስለ ኃጢአት ያስተሰርይለታል ስለሰራው ኃጢአት ለበደል መስዋዕት ጠቦትን ለማምጣት ገንዘብ ያልበቃው እንደሆነ ሁለት ዋኖሶችን ምናምን ብሎ ያወራል ለምጽ ጋር የተገናኘ ነገር አሳይ ይሄ ስለ ለምጽ ይሄ እኮ የአዲስ ኪዳን በሽታ ነው ስለ ለምጽ አወራ ተነጋገረን ለምጽ አለው አለ ይሄ ሊሰውዬ ለምጽ እንዳለበት ታሳየኛለህ አዲስ ኪዳን በሽታ አይደለም በጣም ጥሩ ሰውዬ ታመመው ለምጽ ነው ይላል ቅድም ልጁ ያነሳልህ ድዊ ክርስቶስ የፈወሰው ከለምጹ ነው ይላል እሺ ይላል እሺ ነው አይሻልም አንደኛው ማየት እኮ ዳኒ ዲስከሽን አይደለም እናነሳው አይደለም ገብቶኛል ዳኒ የተሳሳተ ሶሪ ብለን ማለፍ ብንል አይደለም እሺ ከተራራ በወረደ ጊዜም ህዝቡ ተከተሉት እነሆም ለምጻሙ ቀርቦ ማን የቀረበው ለምጻሙ ተመለሰላው እና ራስን ለካህን አሳያል አልተባባልንም ብራዘር አይዞ ራስን ለካህን ራስ አይዞ ዳንዬ ተረጋግተህ ራስ አይዞ ዝምክር የለም ተረጋግተህ ለምጻም መሆኑን አሁን ለምጻም አይደለም ስትለን ነበር ለምጻም መሆኑን አየኸው ደዊ ይወል ለምጻምም ደዊ መሆኑን አየኸው ወይ ወዳጄ ለምጻም ነው እሺ አየ መጀመሪያ ተሳስቻለሁ ብለህ ታስተካክለዋል ነው ለምጻም ነው እንዴ ነው የምትለው ማለት ዋናው ፍሬ ሐሳብ ለካህን የተባለውን ጉዳይ አውራ ኦኬ ይሄ ለምጻሙ ራሱን ለካህን አሳይ ተብሏል አይደል አሁን ማስረጃ የምታቀርበው ራሱን ለካህን የሚያሳየው ኃጢአቱ ይቅር እንዲባል መሆኑን ከእግዚአብሔር ቃል ለምጻም ራሱን ለካህን የሚያሳየው ኃጢአቱ ይቅር እንዲባል መሆኑን ማስረጃ አለ በጣም ጥሩ የብሉይ ኪዳን ለምጻም ቀድም ወንድሜ ሲገልጽልን እንደነበረው የለምጽ በሽታ ምልክቱ ጥቅስ ነው የምትፈልገው ጥቅስ ነው የምትፈልገው በጥቅስ ነው የምታወራው እንግዲህ እሺ በጥቅስ ከሆነ አንድ ጥቅስ ልትከሰልኝ ጥቅስ እንግዲህ የዳን አቤሮንምና የዳናን ታሪክ ይወል በዚህ በዘውልቁ 16 ከ1 እስከ 50 ድረስ ዘውልቁ 16 ዘውልቁ 16 ለምጽ ሁሉ ኃጢአት እንደሆነ ሊያሳየን ነው ብራዘር እሺ ዘውልቁ 16 እሺ ዘውልቁ 16 ቁጥር ስንት ከ1 እስከ 50 ያው ታሪኩ የአሮንና እሺ ቁጥር ስንት ላይ ለምጽ ሁሉ ኃጢአት በደል ነው ልትለን ነው ማለት ነው ለምጽ ሁሉ የኃጢአት ማሳያ ነው ያለው ለምጽ ሁሉ አይደለም ለምጽ የድዊ የኃጢአት ምልክት ነው እሱማ እኮ ግልጽ ነው ሰዎች በኃጢአት ታዲያ ግልጽ ነው ታዲያ ምንድነው የምትለኝ ታዲያ አንዴ ብራዘር ሶ ለምጽ አሁን ተስማምተናል ግድ የለም ሌላ ቶፒክ እንግባ አይደለም ይኸውልህ ለምጽ ቆይ አንዴ ብራዘር ለምጽ ሁሉ ያየኸው ለምጽ ሁሉ ኃጢአት ነው ያለ ማን ነው አሁን ሌላ ቶፒክ ውስጥ ገባ አልገባንም በብሉይ ኪዳን ለምጽ ኃጢአት መሆኑን ቆይ እኔንም ስማኝ አንተ እየጠየቅ አንተ እየመለስክ ከሆነ ብራዘር ማን ነው ለምጽ ሁሉ ኃጢአት ነው ያለ ማን ነው ስለ ለምጽ ሁሉ አይደለም አሁን ስለ ሁሉ የሚለውን አረፍተ ነገር አታስገባ ለምጽ የሚለው ቃል ቆይ ሁለታችን ማናውራ ዳኒ እኔንም ስማኛ አንተ ትጠይቃለህ አንተ መልስ ከሆነ ለምጽ የኃጢአት ምልክት መሆኑን ጥቅስ ጥቀስልኝ አልከኝ ጠቀስኩልህ አሁን መልሰ ደግሞ ዙሪያ ጥቅም ሄደ ደግሞ ለምጽ ሁሉ ደግሞ ኃጢአት ነው ስማኛ እንደማ ሁለታችንም አንጩ ያላልኩትን አታውራ
ሁሉ ተው ሁሉን ተው ለምን አትበል እንዴ ለምጽ የኃጢአት ምልክት ነው የሲ ጥቅስ አምጣልከኝ አሁን መጣው አሁን ደግሞ ሁሉ የሚለውን ነገር አጨምር አይዞ አየህ አተር ተረጋግተህ አውራ አረጋብዬ ነው ያወራው በቃ ጥሩ ተግባባን ማለት ነው ሰዎች በኃጢአት ሲወልቁ በለምጽ ይመታሉ ኦኬ ለምጽ ሁሉ ግን ያለበት ሰው ኃጢአተኛ ነው ማለት አይደለም ምክንያቱም ኃጢአተኛ እንዳልሆነ ከጌታ ንግግር ትረዳለህ ይሄንን ሰው ኢየሱስ ክርስቶስ ኃጢአት ይቅር እንዲባል ሂድ አላለው ለምን ኢየሱስ የሰው ልጅ የኃጢአት ይቅርታን የሚሰጥ ጌታ ነው ኃጢአት ቢኖርበት ኃጢአትን ይቅር ማለት ይችላል ጌታ ምንም ጥያቄ የለውም ይሄንን ሰው የኃጢአትን ጉዳይ ሳይሆን ያነሳው ለምጻምን ግን በደም ሰማይ ለምጻምን ግን ከለምጹ መንጻቱን የሚያረጋግጠው በብሉይ ኪዳን ማን ነው ብራዘር የጠበቁ ነው ያለው የለምጽ በሽታ ማዳን የሚችለው ካህን ነው ስለዚህ ማሰጃ አንተ አሁን ለዚህ ንግግር ማሰጃ አንተ ይሄው የተሰጠው እኮ ሌላ ክህደት ማሰጃ አንተ ሊቀ ካህን ለምጽን ማዳን እንደሚችል ማሰጃ አንተ ይሄው እየሰጠው አይደል እንዴ አልሰጠኝም ቁጥር ስንት ላይ ጌታ ሳያድነው ነው ሄደ ያለው ይኸውልህ አሁን አትሳሳት ጌታ የውጫዊ ድውይ በሽታውን አድኖታል ነገር ግን ይኸውልህ ሰማኛ አዳን የዛሬ አልፋታም ተረጋግተህ ሰማኝ ልናገር እኔ አለ እያልከኝ ያለው ውስጣዊ ኃጢአት አይደል እንዴ ኃጢአቱን እኮ ለካህን አሳያለሁ ለለምጽ ነው እያወራን አይደለም ለምጽ የኃጢአት የጠየቁት ጥያቄ ረጋ ብለህ ስማኝ ብራዘር እኔ ተረጋግቻለሁ አንድ ሰው በለምጽ ከተያዘ በኋላ ከለምጽ ከነጻ በኋላ አፕሩቭ የሚያደርግለት ማን ነው ነው ጥያቄ የካህን ስራ የካህን አገልግሎት ነው ይህም ስርዓት ቅድም ቅድስ እንዳልከው ልጨርስልህ እንዴ አፋፊን እኮ የሆነ ነገር በተናገር ቁጥር ሌላ ነገር ውይይት ሳይሆን ጭቅጭቅ እያስመሰልክ ነው ምክንያቱም ይኸውልህ አይዞ ዳንዬ የማቴዎስ ወንጌል ላይ ክርስቶስ ሲናገር እንዲህ ይላል እኔ ሕግንና ነቢያትን ልሽር አልመጣሁም ስላለ የነቢያት የብሉይ ኪዳን ስርዓትን መሻር ስላልፈለገ እኔ ሕግንና ነቢያት አልሽርም ያለበት ዋነኛው ምክንያት የካህንን ስርዓት አልሻረም ቆይ ረጋ ብለህ ስማኝ ረጋ ብዬ ነው እየሰማህ በቃ ልስናገር አፌ ላይ አትቁም የጠየቅኩህን ጥያቄ መልስልኛ በጣም ሲምፕል ጥያቄ አንድን ከለምጹ የነጻን አንድን ሰው ወደ ማህበረሰቡ እንዲገባና ዳግም ኖርማል ህይወቱን እንዲኖር አፕሩቭ የሚያደርግለት ለምጹ ምንድነው ያንን አፕሩቭ የሚያደርገው ካህኑ የለምጹ ምክንያቱ ምንድነው ለምጽ በብዙ ምክንያት ይመጣል በምን ምክንያት ይመጣ በምን ይመጣል ንገረኛ እያጠራ ነው እንዴ በምን ይመጣል ኃጢአት ምክንያት ለምጽ የያዛቸው ሰዎች አሉ ሰው ሁሉ ግን ለምጽ ስለያዘው ኃጢአተኛ ነው ማለት አይደለም ከድውይ ሌላ ከበሽታ ሌላ በሌላ ይመጣል ሰዎች ኃጢአትን በመቀሰፍ ምክንያት ኃጢአት ለምጽ ይዟቸው ያውቃሉ ከሱ ውጭ ያለ ለምጽ ሌላ የሚይዝበት ምክንያት አለ የቆዳ በሽታ እስቲ ያሳየ እስቲ ደውይስ ደዌ በደዌ እንደሚመጣ አያውቅም ብራዘር እሺ ላሳይ ችግር የለም ደዌ እንደሆነ ላሳይ ይሄው አሁን በማስተዋልና ረጋ ብለህ ሰማይ እንደዚህ ይላል የሌዊ ልጅ እሺ ጥቅሱን እየነገርከኝ እኔ አብረን እንድናነበው ላውጣ ሶሪ ዘሌዋውያን ምዕራፍ 13 እንመለሳለን እንደዚህ ይላል እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው ማናቸውም ሰው በስጋው ቁርበት ላይ እባጭ ወይም ብጉር ወይም ቋቁቻ ቢታይ ምን እባጭ ብጉር ወይም ቋቁቻ ቢታይ በስጋው ቁርበትም እንደ ለምጽ ደዌ ቢመስል ምን ደዌ ቢመስል
ወደ ካህኑ ወደ አሮን ወይም ወደ ካህናቱ ልጆች ወደ አንዱ ያምጡት። አየህ ወደ አንዱ ያምጡት። ካህኑም አሁን በደንብ ስማ። ካህኑም በስጋው ቁርበት ያለውን ደዌ ያያል። ምንድነው እሱ? ደዌ ያያል። ጸጉሩም ተለውጦ ቢነጣ ደዌውንም ወደ ስጋ ቁርበት